ካደረገ ከፊት ለምሳሌ ሶፍ ቢጎል ያንን ተራምዶ ሄዶ ይሞላል። ችግር የለም። ይሄ ችግር የለም። እሺ ጀዛከላሁ ኸይረን ያ ሐቢቢ አላህ ይጠብቅህ። እሱ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? አለ አልሐምዱሊላህ። ጥያቄ ነበረኝ። ጥያቄ ምንድን ነው? ፎቶ መነሳት እና ኩሉ ሙሰውሪን ፊናር የሚለው ሐዲስ እስቲ ያስረዳኝ። እሺ ኩሉ ሙሰውሪን ፊናር ነቢያችን ሰለላሁ ዐለይሂ ወሰለም ስለ ተስዊር ስለ ምስል እየተናገሩ ያሉት እዚያ ቦታ ላይ ምንድን ነው ከተባለ በዘመኑ ሲሳል የነበረውን ምስል አስመልክቶ ነው። እርሱም ምንድን ነው? ሐውልት ነው። ወይንም ደግሞ ማንኛውም ከእንጨት ወይንም ከብረት ወይንም ከድንጋይ የሚቀረጹ ዘዋቱል አርዋህ እነርሱን አስመልክቶ ነው። ልክ እንዲሁ ደግሞ እንትንን አስመልክቶ ነው። ረስም መሳል ዘዋቱል አርዋህ ከእስክሪብቶ ይሁን ከማርከር ይሁን ከማናቸው ከሚሰሩባቸው ነገራት ይሄ በስልክ መሳል የሚባል ማን ነው? በስልክ ማንሳት የሚባለው በሁለት መካከል ኺላፍ አለው። ግማሽ ዑለሞች አይቻልም፣ ግማሽ ዑለሞች ችግር የለውም ብለው የተናገራሉ። ከዛም ሊካተት አይደለም ብለው ከተናገሩ መካከላት ነገር ግን አስፈላጊ ለሆነ ነገር ይሁን የሚለው ነው። አየሽ እሺ ዱባይ ልትመጣ ነው እንዴ? ትምህርት ምናምን አዳለን በቃ እሺ። ሰላም አለይኩም። አላህ ይጠብቅህ። ጥያቄ ያለው አለ? ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንድ ጥያቄ አለኝ። እሺ አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱል አሕዛብ ላይ ማለት ነው ወደ ራሳችሁ አስጠግታችሁ የያዛቻቸው ልጆችን በስማቸው አትጥሯቸው፣ ያኒ በእናንተ ስም እንዳትጠሩ ይላል አላህ ሱብሓነሁ ወተዓላ ማለት ነው። ከዛም ደግሞ ያኒ አባቶቻችሁን ካላወቃችሁ ያኒ ወንድሞቻችሁ ናቸው ይላል። ከዛም ደግሞ ያኒ ለምሳሌ አንዳንድ አሁን ሀገራችን ላይ ሌላም ሀገር ሊሆን ይችላል የሚጥሉ እናቶች አሉ። እነዛ የተገኙ ልጆች ደግሞ እንዴት ነው እንትን የሚሉት ማለት አባታቸው ካልታወቀ በማን ነው የሚጠሩት? እየተናገረ ያለው አንቀጹ አባታቸው እየታወቁ የአባታቸውን ስም ቀይሩ በራስ ስለማስጠራት ነው። እሺ አሁን ግን ያልሽው ምንም አባታቸው አልታወቁም፣ መንገድ ላይ የተገኙ እነዚያ ልጆች እነዚያን አይመለከትም። እነዚህን ያሳደጋቸው ሰው በራሱ ስም ቢያስጠራቸው ችግር የለም፣ ወይንም አብደላህ በሚል ስም ቢያስጠራቸው ችግር የለም። እሺ ሌላኛው ጥያቄ ደግሞ ለሙሳ አለይሂ ሰላም ያኔ እንደዚህ ነገራቶችን ማብራራት አይችልም ነበር ይላል። ከዛም ደግሞ ያኔ የሙሳ አለይሂ ሰላም ወንድሙ ነብይ ነበር ወይስ አልነበረም? ወንድሙ ነብይ ነው። في الكتاب موسى إنه كان صادق الوعد وكان رسولا نبيا فإنه كان رسولا نبيا جانب لمن وقربناه نجيا ووهبنا له من رحمتنا أخاه هارون الله نبيات ايش يا كانش مش تنسانات انا قاعد اسالك እሺ ዳኒ እሺ ጥያቄ ያለው አለ? መለሰ እሺ ጥያቄ ያለው ካለ ይቀጥላል። ምንስ ካላችሁ አስገባችሁ።
ጀነትና ጀሃነም የት ነው? ጀነት በኩርሲይና በአርሽ መካከል ነች። ከሰባቱ ሰማያት ሁሉ በላይ ነው ያለችው። ጀሃነም ደግሞ ከሰባቱ ምድሮች በታች ነው ያለው። እሺ ይሄ ከገረኩት ቁርአን ላይ ወአለይኩም ሰላም ጥያቄ አለኝ ልጠይቅ። ጥያቄሽ ምንድን ነው? ጥያቄ በእስልምና ዝምድና መቁረጥ እንዴት ነው? እኔ ወንድሞችን አላናግራቸውም። ለምን ልጅ አስከፍቶኛል። ያስከፉሽም እነሱን አንቺ አዘፋዊ መልስ አስፈላጊ አይደለም። እነሱ ስላስከፉ ብለሽ አንቺ አታስከፊያቸው። ነቢያችን ሰለላሁ ዐለይሂ ወሰለም አሕሲን ኢላ መን አሳአ ኢለይክ ብለዋል። ወደ አንተ ክፉ የሰራብህ ሰው አንተ ወደ እርሱ መልካም ስራለት ብለዋል። እነርሱ ቢያስከፋቸውም እንኳን እናንተ አትቁረጧቸው፣ ይልቁንስ ይቅር በሏቸውና ባህሪያቸውን እንዲያስተካክሉ ገስጿቸው። ሰው ሆኖ የማይሳሳት የለም። እሺ ተሳሳቱብን ብላቸው ሰዎችን አትዝጓቸው፣ እንዲታረሙና ወደ መልካም እንዲመጡ አድርጓቸው። ሰላም እሺ የረብሽ ድምጣላ እንዴ? እሺ ክርስቲያንስ ኮሜንት ላይ አባትና እናትህን ካድ የሚል ሃይማኖት አንተ አይደለም እንዴ ይላል። አዎ ክርስትና እንደዛ ነው። አሳይ ማስረጃ አንድ አሳይ ማስረጃ እናትና አባትህን ካድ ይላል ክርስቲያን ልጅ ኮሜንት ላይ ያደረከው እናትና አባትህን ጥላ ብሎ ያስተምራል። ክርስትናን አላሳየህም። መጽሐፍ ቅዱስ ላይ ነው ኢየሱስ ክርስቶስ ነው ያለው። ለዚያው እኛ ክርስቶስ ይለዋል ብለን ሳይሆን የምናምነው ግን መጽሐፉ አሽቶበታል ብዬ ነው እኔ የማምነው። ክርስቶስ በፍጹም ጥሎ አይደለም። ላሳያችሁ ያው ማስረጃ በአንድ ሰከንድ ሉቃስ ወንጌል ምዕራፍ 14 ቁጥር 26 ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱን ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። እናትህን፣ አባትህን፣ ሚስትህን፣ ልጆችህን፣ ወንድምህን፣ እህትህን ራስህንም ሳትጠላ ደቀ መዝሙሬ መሆን አትችልም ብሏል ኢየሱስ። አሜን ነው ያውና መጽሐፍ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አንዳች ሆነ ለራሳቸው የምትወዱትን ለሌሎች ውደዱ ብለዋል። ላ ቱእሚኑ ሐታ ተሐቡ አሉ። እስካልተዋደዳችሁ ድረስ አማኝ ልትሆኑ አትችሉም አሉ ነቢ ሰለላሁ ዐለይሂ ወሰለም። መዋደድ የእምነት መሰረት ነው በኢስላም። አንዱ ሌላውን እስካልወደደ ድረስ እምነቱ የተሟላ አይሆንም አሉ። እዚህ ጋር ደግሞ መጽሐፍ ላይ ኢየሱስ ክርስቶስ ምን አለ? ማንም ወደ እኔ የሚመጣ ቢኖር እናቱን፣ አባቱን፣ ወንድም እህቱን፣ ሚስቱን ካልጠላ ደቀ መዝሙሩ ሊሆን አይችልም አለ። አሜን ነው። የዚህን ያክል ነው ልዩነቱ። ነገር ግን እኔ ክርስቶስ ይህን ይላል እያልኩኝ አይደለም። ክርስቶስ እጅግ በጣም ደግና መልካም የአላህ መልእክተኛ ነው። መጽሐፉ አሽቶበታል ነው። ይህን የሰዎች ጥያቄ አለ ይገባል። ጥያቄ ያለ እሺ ሷን ያለኝ አሁን ለምሳሌ የዙልሂጃን ቀን ስንጾም ማለት ነው 9ኛ ቀን የጾመና ሁሉንም 9 ቀን የጾመ ምንዳቸው አንድ ነው አይደለም። ብዙዎችን ቀናቶች የጾመና አንዱን ቀን ብቻ የጾመ እኩል አይደለም። ግን ዋናው ቀን ያቺ 9ኛ ቀን ነው። ይሰማል?
ይሰማል ወይ? ተቆራርጦ ነበር አልሰማሁም። ሰላም ወራህመቱላሂ ወበረካቱ። እህት ይህ ሁሉንም የጾመ ሰውና አንዱን ቀን የጾመ እኩል አይደለም። ሁሉንም የጾመ ምንዳው ከፍ ያለ ነው። አይ ሰላም አለይኩም ኡስታዝ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ የኔ ጥያቄ አንድ ሰው በውሸት ቁርአን ይዞ ከማለ በኋላ ወዲያውኑ እስትግፋር ካደረገ አላህ እንዴት ነው ይሄ ነገር ይሆናል ወይስ አይሆንም የሚለውን ለማወቅ ነበር። ወደ አላህ ተውበት ካደረገ አላህ ይቅር ይለዋል። ማንኛውም ወንጀል ላይ ወድቃችሁ ወደ አላህ ተውበት ብታደርጉ ይቅር ትባላላችሁ። ነገር ግን ያን ስንል ወንጀልን በመስራት ላይ እያበረታታ አይደለም። አላህ ሰዎች እንዳው ያንን ወንጀል የወድቁበት ማንኛውም ወንጀል ላይ ወደ አላህ ንስሐ እስካደረጉ ድረስ ተውበት እስካደረጉ ድረስ አላህ ይቅር ይላቸዋል። ውሸት ላይ ሆኖ ያን ለሰው ብሎ ማለት ነው ቁርአን ይዞ ከማለ ለጊዜው ወይስ ታንተሰለ አይ ቁርአን ይዞ ያን ሰው ፈርቶ ያን ሰው አክብሮ ብቻ ነው እንጂ ለአላህ ብሎ አይደለም ይህ ሰው ቁርአኑን ይዞ የማለው። ኮልድ ገማ ሰምተሽኛ ወደ አላህ ተውበት ያድርግ። ከፋራ አለበት የለበትም ከሆነ በአላህ ዋሽቶ መማል ወይንም ቁርአንን ይዞ ዋሽቶ መማል ይሄ ከፋራ የለበትም። ከፋራ ያለበት በአላህ ስም ቃል ቢገባ ይሄን ላደርግ ብሎ በአላህ ስም ቃል ገብቶ ባያደርግ፣ ይሄን ላላደርግ ብሎ በአላህ ስም ቃል ገብቶ ያን ነገር መልሶ ቢያደርግ ይሄ ነው ከፋራ ያለበት እንጂ በአላህ ስም ዋሽቶ መማል ወንጀል ነው። ተውበት እንጂ ታስብሎ ከፋራት ቢሆን አይደለም። አይ ያገላል ጆሲ አቤት እንዴት ነህ? አዎ ጥያቄ አለኝ። አለው እና እኔ ክርስቲያን ነኝ፣ ግን ዩኒቨርሲቲ ያለን ስለነ ዶክተር አህመዲን ዲዳት ዛኪር ከታተል ነበርና ሃይማኖትና ሳይንስ ጀስቲፋይ ያደርጉታል፣ ትክክል እንደማይጣረዝ እንደማይጋጭ ማለት ነው። እሱ ይቅርብንና ቁርአን ላይ ያገኘሁት አንድ ክፍተት ምንድነው? ስለ ክሪኤሽን ነው። አፈጣጠር 6 ቀን ነው የፈጀው ይላሉ። አንዳንድ ቦታ ላይ ይላል፣ አንዳንድ ቦታ ደግሞ 8 ቀን ነው ፍጥረታትን እግዚአብሔር ሲፈጥር 8 ቀን የፈጀው ይላል። እና የትኛው ነው ትክክል? 6 ነው ወይስ 8 ነው? 6 ነው። 8 የሚል የለም። ስምንት የሚለው ቁርአን 41 ከ9 እስከ 12 ቁርአን 41 ከ9 እስከ 12 ያለውን እስኪ ይው እዚያ ጋር 8 ቀን የሚል የለም። ላስረዳህ ምን ለማለት እንደሆነ። እሺ ምን ይላል መሰለህ? ሱረቱል ፉሲል ላይ ይገኛል። ከመጨረሻው ጀምራ ገጽ ላይ ቁል أئنكم لتكفرون بالذي خلق الأرض في يومين وتجعلون له أندادا ذلك رب العالمين وجعل فيها رواسي من فوقها وبارك فيها وقدر فيها في 4 أيام سواء للسائلين ثم استوى إلى السماء وهي دخان فقال لها وللأرض طوعا أو كرها قالتا أتينا طائعين فقضاهن 7 سماوات في يومين وأوحى في كل سماء أمرها
በል ሙሐመድ ፈኢነኩም ማህሙራ ላይ ብለነኛሉ። አላህ ስብሓነ ወተዓላ በሌላ ቦታ ላይ ሰማይና ምድርን በ6 ቀናቶች ፈጠርኳቸው ካለ በኋላ በመካከላቸው ያሉትን አንድ እያለ ይናገራል። ስለዚህ እዛ ቦታ ላይ እየተናገረ ያለው ደግሞ አሁን ያነበብኩልህ አንቀጽ ላይ አንተ የጠየቅከው ሰማይና ምድርን በ6 ቀናቶች ፈጠርኳቸው ግን እዚህ እየተናገረ ያለው በዝርዝር ነው። አንድ አውጥቼ ላሳየ ያ እዚህ ይገኛል። ያ ይታያል አይደለ? ቁጥር 9 ላይ ጆሲ አለ። አዎ ይታየኛል። አለው በላቸው ይላል። ያው እናንተ በዚያ ምድርን በ2 ቀኖች ውስጥ በፈጠረው አምላክ በእርግጥ ትክዳላችሁ ሆነ የእርሱን ባላንጣዎችን ታደርጋላችሁ ሆነ ያ ይህንን የሰራው የዓለማት ጌታ ነው ይላል። በስንት ቀን ነው የተፈጠሩት? በስንት ቀን የተፈጠሩት? ሰማይ በስንት ቀን ተፈጠረ? በ2 ቀን ተፈጠረ። ሰማይ ምድር በ2 ቀን ተፈጠረች። ከዚያ በእርሷ ከበላይዋ የረቡ ጋራዎችን አደረገ፣ በእርሷን በረከትን አደረገ፣ በውስጧም ምግቦቿን ካለፉት 2 ቀኖች ጋር በ4 ቀናት ውስጥ ስለ ጥያቄዎች ትክክል ሲሆን ወሰነ ይላል። ስለዚህ በምድርን 2 ቀን ፈጀች። እንዲሁም ደግሞ በምድር ላይ ያሉ በረከቶች 2 ቀን ፈጁ። በአጠቃላይ ካለፈው ጋር 4 ቀን ማለት ነው። 4 ከዚያ በኋላ 4 ቀን። ከዚያም ወደ ሰማይ እርሷ ጭስ ሆና ሳለች አሰበ። ለእርሷም ለምድርም ወዳቸውም ሆነ ጠልታችሁ ኑ አላቸው። ታዛዦች ሆነን መጣን አሉ ይላል። ታዲያ ሰማይ በስንት ቀን? በ2 ቀኖች ውስጥም 7 ሰማያት አደረጋቸው ይላል። አየህ፣ 7 ደግሞ ማነው? ሰማይ 2 ቀን ወሰደች። ምን መሰለ ያለው ነገር እዚህ ቦታ ላይ ምድር መጀመሪያ ስትፈጠር ጊዜ ምንም አይነት ነገር የላትም ነበር። ያ ማለት በየምድሮች የሉባትም ነበር። ዛፎች፣ ሸንተረሮች፣ ውሃ ምናምን የሉም ነበር። ዝም ብላ ለምጣ ምድር ብቻ ተደርጋ ተፈጠረች። ከዚያ ያ በምድር ላይ ያሉ በረከቶች ደግሞ ዛፍ፣ ተራራ፣ ሸንተረር ምናምን ውሃ የሚባሉት ደግሞ እነዚያ ደግሞ 2 ቀን በእርሷ ላይ ወሰዱ። ሰማይ ደግሞ 2 ቀን። ይሄ በአጠቃላይ ስንት ነው? 6 ቀን ነው። ታላላን 6 ቀን የሚለው ይሄ ነው። እሺ ሁለተኛ ጥያቄ ኡስታዝ ይሰማል? ይሰማል። እኔ አሁን ክርስቲያን ነኝ። ስለ ኮምፐልሽን አስገድደ ሃይማኖት ስለመቀየር ነው ጥያቄ እና ቁርአን 2:56 ላይ ኖ ኮምፐልሽን የሚለው ማስገደድ፣ አስገድደህ ማሳመን፣ አስገድደህ ሃይማኖት መቀየር እንደማይፈቀድ ይናገራል። ቁርአን 9:29 ግን ተገጠሟቸው ነው የሚለው፣ ታገሏቸው እና ይሄማ ደግሞ አስገድዷቸው ቀይሯቸው ማለት ነው የሚሰጠው ትርጉም ማለት ነው። ስለዚህ እስኪ የሆነ ነገር በል። አስገድዳችሁ ሃይማኖታቸውን አስቀይራችሁ አይደለም። እሱ ሊታገሉ መታገል ማለት ወይንም መጋደል ማለት ሊታገሉና ሊጋደሉ የመጡ ሰዎችን ከራስህ እየተከላከልክ መጋደል ማለት ነው። ያ ራስህ ሊገሉህ ስለመጡ እንጂ በፍጹም እነሱን አስገድዶ ወደ ሃይማኖት ስለማምጣት አያወራም። የትኛውም የቁርአን ክፍል ላይ ሰዎችን አስገድዳችሁ ወደ ሃይማኖታቸው አስገቧቸው የሚል የለም። ይልቁንስ እሱ ላይ የሚለው ምንድነው? ሊጋደሉ የመጡ ሰዎች ካሉ ተጋደሏቸው ነው። ራስን ሊያጠፋህ ቢመጣ አንድ ሰው ዝም አትለው የሚዛን አላህ በቁርአን ላይ ሲናገር እሱ ነው። ራስን ሊያጠፋህ ወቃቲሉ ፊ ሰቢሊላህ ለዚነ ዩቃቲሉነኩም ይላል። እነዚያን የሚጋደሏቸውን ወይም ሊገድሏቸው የሚመጡን ተጋደሏቸው እያለ ይናገራል አላህ። ሰዎችን አስገድዶ ወደ ሃይማኖት ማምጣት በፍጹም አይቻልም። አላህ በቁርአን ላይ ላ ኢክራሀ ፊዲን ይላል። በሃይማኖት ማስገደድ የለም። ይህ ቁርአን የወረደበት ምክንያት
ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ አንድ ከሃዲ ሰው እስልምና ይቀበላል። ከተቀበለ በኋላ ሙሉ ቤተሰቡን ጎትቶ ይዞ መጣ። መስለም አለባቸው ብሎ አስገድዷቸው። ወዲያው አላህ ቁርአን አወረደ። በሃይማኖት ማስገደድ የለም ብለው እያለ እየተናገረ እሺ እሺ አንድ ጥያቄ ልጨምር። ነቢያችን መሐመድ ሰው ገድሎ ነበር? ሰው ነቢያችን ሰለላሁ ዐለይሂ ወሰለም ለህይወት ዘመናቸው አንድ ሰው ነው የገደሉት። እርሱም ለምን ወደ ገድላ ልምጣ ወደ ልምጣ አንድ ሰው ነው ነቢዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው አንድ ሰው ብቻ ነው የገደሉት። እርሱንም ለምን እንደሆነ ላስረዳ። እንግዲህ እርሳቸውን ገዳይ ናቸው ብዙ ብለው ሰዎች ይከሷቸዋል። አላህ አንድ ሰው ነው የገደሉት። ማን ነው እርሱ? ለምንስ? ተመልከቱ። ወሊድ ብን ሙጊራ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም በሰላም እያለ በመካ ምድር ላይ በፊታቸው መጣና ወላሂ ለአቅቱለነከ አላቸው። በአላህ ስም ብላለሁኝ እኔ ነኝ የምገድልህ ሙሐመድ አላቸው። በአላህ ስም ብላለሁ እኔ ነኝ የምገድልህ ብሎ ዛተባቸው። እንዳውም ይህ የሚገርማቸው እርሳቸውን የሚያስተች ሳይሆን ትክክለኛ የነብይነታቸው ማረጋገጫ ነው። የአንድ ነብይ የነብይነት ማረጋገጫቸው ያ ነብይ ትንቢትን ተናግሮ በተናገረበት መሰረት መፈጸሙ ነብይነትን ያሰኛል ያሰኘው ያሰኛል። ነብያቱ ትንቢት ተናጋሪ ናቸው። ያ የተናገሩት ትንቢት በተናገሩበት መሰረት ይፈጸማል። ኦሪት ዘጸአት ምዕራፍ 18 ቁጥር 18 ኦሪት ዘዳግም ላይ ከሆነ ማንም ነብይ በስም ትንቢትን ተናግሮ ባይፈጸም ያ ሐሰተኛ ነውና አትፍራው ግደለው ይላል። ያ በዚህ አንፃር ያ ነብይ ትንቢትን ተናግሮ ትንቢቱ በተናገረበት መፈጸሙ የነብይነቱ ማረጋገጫ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ፊት መጣና ይሄ ሰው ምን አለ? በእኔ እጅ ነው የምትመተው ሙሐመድ አላቸው። ወላሂ ለአቅቱለነከ አላቸው። እገልሃለሁ ሲላቸው ወላሂ አነ መን ሰአቅቱልከ አሉት። ነቢ ሰለላሁ ዐለይሂ ወሰለም በአላህ ስም ላለሁ እኔ ነኝ የምገድልህ አሉት። አሁን ይሄ ነገር አስፈርታቸው ባሉበት መሰረት ባይፈጸም ይህ ነገር ምን ይሆናል? ሐሰተኛ ያደርጋቸዋል። ነገር ግን እርሳቸው ይሄ ሰውዬ መጥቶ እገልሃለሁ ስላላቸው ነው ነቢያችን ሰለላሁ ዐለይሂ ወሰለም ያን ቃል የተናገሩ። ከዚያ ተደብቀው ገደሉት ምናምን ወይ ላ አይደለም። ጦር ሜዳ ላይ ሊጋደላቸው መጣ። አየህ አይደለም? ጦር ሜዳ ላይ ይህ ሰው እገልሃለሁ እንዳላቸው በጦር ሜዳ ላይ ተገናኘና ዛሬ ሙሐመድን ነው የምገድለው ብሎ ሰይፉን መዞ ፈረሱን እየጋለበ ወደ እርሳቸው መሄድ ጀመረ። ያን የተናገረውን ቃል እውን ሊያደርግባቸው ሊገላቸው ባሉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ልክ ሲደርስ ወዲያው ተቀበሉት እና ገደሉት። እሳቸው እዚህ ቦታ ላይ አንደኛ ሰላማዊ የሆነ ሰው ሂደው አልገደሉም። ሊጋደል የመጣን አካል ነው ከራሳቸው ተከራክለው የገደሉት። ሁለተኛ የነብይነታቸው አንደኛው ማረጋገጫ ነው። እገልሃለሁ ሲላቸው በእኔ እጅ ነው የምትሞተው እንጂ በፍጹም አንተ እኔን አትገለኝም ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩት። እርሳቸው ገደሉት። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው አንድ ሰው ነው በእጃቸው የሞተው። እርሱም ያገለሃለሁ ብሎ ዝቶባቸው የነበረ ሰው ሊገላቸው በመጣ ጊዜ ዛኔ እርሱን የገደሉ። እስቲ እንትን ሰላም ነው? እንዴት ነህ? ደህና ነው አለ። ምን ነው ሚዩት አረከኝ? ኡስታዝ ሁሱ ፍትላቸው አልጨረስኩም። ቆይ ሚዩት አርገውኛል። አንድ ይሳደብ ኮሜንት ላይ ክፈትለት። አንድ ኮሜንት ክፈትለት። ጆሲ ከተለ እስከዛ እሺ እኔ ማለት ዩኒቨርሲቲ ስማር ማለት ነው አዎ አለ ዛኪር ስብከታቸውና ስኮላርስ ናቸው፣ ሙስሊም ስኮላርስ ናቸው። እኔ ደግሞ በስኮላር አምናለሁ። ዝም ብሎ 100 ቢሰብከኝ አልሰማም። ግን ስኮላሪቲ ማለት በጣም ጀስቲፋየር ነገር እንደሚናገሩ ስለማውቅ እከታተላቸዋለሁና ለመሞገት ሞክራለሁ። እና እነሱ ምንድን ነው የሚያደርጉት? ሳይንስና ሪሊጅን አይጋጭም ብሎ ነው የሚመጉቱትና እስከ አስተያየት ሲጥ በሚራክል ታምናለህ ማለት ሙስሊም በሚራክል ያምናል፣ ሳይንስ በሚራክል ያምናል። ምን ዶክተር ዛኪር ግን ጀስቲፋይ ያደርጉት ይሞክራሉና በዚህ ጉዳይ እስኪ እሺ ይኸውልህ ሳይንስ የሰዎች የእውቀት የደረሰች የሆነች እንትን ነች፣ ማረጋገጫ ነች።
ቁርአን ደግሞ የሰዎች ፈጣሪ የሆነው የአምላክ አላህ ሱብሓነሁ ወተዓላ የተናገረው ንግግር ነው። ያ መሰረታችን አስላችን ቁርአን ነው። ገብቶሃል? እርሱን ተስማምቶ ከመጣ ሳይንስ የዛኔ እውነት ነው እንቀበለዋለን። እርሱን ተስማምቶ ካልመጣ ደግሞ አንቀበለው። ምክንያቱም እንደ ሎጂክ እንኳን ከሄድን የአምላክና ሰዎች የሚደርሱበት የእውቀት ደረጃ እኩል አይደለም። ፈጣሪ ሁሉን አዋቂ ነው። እነሱ ደግሞ ሰዎች ያችን በተሰጣቸው አይምሮ የደረሱባትን የእውቀት ጥግ ነው ሊናገሩ እና ስለዚህ ሊስማማ የሚችልም አለ፣ ሊጋጭ የሚችልም አለ። እኛ ግን መሰረታችን አስላችን ምንድን ነው? ቁርአን ነው። የአምላክ ቃል ገዢ ነው። የአምላክ ቃል እውነት ነው። ወመን አስደቁ ሚነላሂ ሐዲሳ ይላል። ወመን አስደቁ ሚነላሂ ቂላ ይላል። እንደኔ እንደ አምላካችሁ እንደ አላህ ማን እውነትን የሚናገር ይላል። አዎ ለይሰ ሁናከ አስደቅ ሚነላሂ ዐዘ ወጀል። እንደ አላህ እውነት ተናጋሪ ማንም የለም። ቁል ሰደቀላህ አላህ ተናገረ። እርግጠኞች ነን ዝናብ እንዴትና ለምን እንደሚዘንብ በጣም እርግጠኞች ነን። እንደዚህ በሳይንሱ ማለት ነው። ዝናብ የሚያዘንበው ፈጣሪ ነው ወይስ በሃይድሮጅን እና ኦክሲጅን ተገናኝተው የሚፈጥሩት ውህድ መሆኑ አሁን ላይ እናውቃለን። ግን እኔ ክርስቲያን ነኝ፣ ከክርስቲያን ጋር የሚያጋጨኝ እሱ ነው። ፈጣሪ ነው ዝናብ የሚሰጠው ነው። ዝናብ የሚሰጠው ሃይድሮጅን ፕላስ ኦክሲጅን እና በዚህ ስለ ፍሮንታል ስለ ኦሮግራፊክስ እንዴት ዝናብ እንደሚፈጠር ተምረናል እና ዊ አር ኳይት ሹር አሁን ላይ ማለት ነው። እና ሃይድሮጅን ፕላስ ኦክሲጅን ኢዝ ኢኳልስ ቱ ዋተር ዳሲት። እንዴት ነው ፈጣሪ ሊሰጥህ የሚችለው? ኦቨርሬት ላሉ ዝናብ የሚመጣበት ሰበብና ምክንያት አለው። አሁን እንዳልከው ሲፈልግ ጊዜ የሚያደርገው ነገር አለ። ዳመናን እንዲመጣ ያደርጋል ቀን። ከዚያም በኋላ አላህ ሱብሓነሁ ወተዓላ በእርሱ አማካኝነት ዝናብን ለሰዎች ያወርዳል። ያ ነው እዚያ የዳመና ባለቤት ማን ነው? ረሱ አላህ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች መጡና እያሰገዱ እያለ እርሳቸው ማንከር የሆነ የገጠሬ ሰው መጣና አንቱ የአላህ መልእክተኛ በእኛ አካባቢ ዝናብ ቀርቶብናል፣ ድርቅ ገብቶብናል። ያ ረሱላላህ هلكت الأموال وانقطعت السبل فادعوا الله أن يغيثنا ብሎ ጠየቀ። ኹጥባ እያደረጉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ማዕከል እያሰገዱ በህዝቡ መካከል መጥቶ ቆመና አንቱ የአላህ መልእክተኛ ድርቅ ገብቶብናል፣ ዝናብ ያስፈልገናል፣ እንስሳቶቻችን ሞቱ አለቁብን፣ መንገዶችም ተቋረጡ ዝናብ ከእጥፍ የተነሳ እባክዎትን አላህ ዝናብን እንዲለግተን ይለምንልን አላቸው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው እጃቸውን አነሱና አምላካችን አላህ ሆይ ዝናብ ለግሳቸው ለእነዚህ ሰዎች ብሎ ጸለዩ። ወዲያውም አንተ ያልከው ምክንያት ተከሰተ። ምን ተከሰተ በተባለ ሰሃቦች እማኝ ሲመሰክሩ በሰማይ ቀጥ ብለን ስንመለከትም ዳመና ተሰበሰበ ተከማቸ አሉ። ወዲያውም በዛ አማካኝነት አላህ ሱብሓነሁ ወተዓላ ዝናብን ለገሰናል። ለሳምንት ያክል ከጣለ በኋላ ያ ሶሐባ ያ የጠየቀው ሶሐባ መልሶ ራሱ የገጠሬው ሰው መጣና በቀጣይ ሳምንት ጁምዓ እያደረጉ ከፊታቸው ቁም አሁንም ምን አለ? አንተ የአላህ መልእክተኛ ሆይ ዝናብ በጣም በዝቶብናል። የጸለዩልን ጸሎት ወይም ዱዓ በርካታ ዝናብ በዚህ አማካኝነት መጥቷልና አሁን ደግሞ አላህ ያን ዝናብ እንዲያቋርጥልን ይለምኑልን አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም አምላካችን አላህ ሆይ አላሁመ ሐዋለይና ወላ ዐለይና አሉ። በእኛ አካባቢ ላሉት ለአቅራቢያችን በጎረቤት ላይ ላሉት ሀገሮች አድርገው ዝናብ አይበቃናል አሉ። ወዲያውም አይናችን እያየ ያ ዝናብ ቆሟል። ስለዚህ እንዳልከው እውነት ነው። ዝናብ የሚመጣው በዚህ በዳመና አማካኝነት ነው። ነገር ግን ያን ዳመና እንዲመጣ የሚያደርገው እና በእርሱ አማካኝነት ዝናብን እንዲወርድ የሚያደርገው ያ ሁሉን ሰጪና ሁሉን የሚለግስ ሁሉን የሚያስገኝ የሆነው አምላክ አላህ ሱብሓነሁ ወተዓላ ራሱ ነው። ወሁወ አለዚ ዩነዚሉ ልገይዝ ይላል በቁርአን ላይ። ዝናብን የማወርድላችሁ እኔ አምላካችሁ ነኝ አለ። ግን ሰበብ አለው፣ ምክንያት አለው። ያለ ምክንያት ዝም ብሎ ከሰማይ ዱብ የሚል ነገር አይደለም። በሳይንሱ አሁን ነገ ይዘንባል ወይ የዛሬ አንድ ሳምንት ይዘንባል ወይ አይዘንብም ትንበያ ፕሮፌሲ አለው። ሃይማኖት ግን ፕሮፌሲ የለውም በዚህ ጉዳይ ላይ። ወደፊት የሚሆነው ነገር ሳይንሱ የተሻለ ትንቢት ያደርጋል። ሃይማኖት በሳይንስ የሚተነበየው በዚሎም ፓተርንስ ነው። ያንን ምክንያት ይዘው ከሆነ ችግር የለም እያልኩ እኮ
ያንን ምክንያት ይዘው ሰበብ ይዘው ከሆነ አሁን ዝናብ ሊመጣ ይችላል እንደዚህ ብለው ያንን ነገር በግምት ይናገራሉ። ያንንም ምክንያታዊ የሆነ ነገር ያ ይናገራሉ። ሊሆን የሚችል ነገር ነው። ችግር የለውም። ኢስላም ይሄን የሚቅረብ ሊያስተባብለው ነው። አሁን ይቅርታ ላቋርጥና አሁን የበቁ የክርስቲያን አባቶች የበቁ የሙስሊም አባቶች ኡስታዞች፣ ጳጳሶች ስለ ነገ እንደሚፈጠር አያውቁም። የዛሬ 1 ዓመት እንደሚፈጠር አያውቁም። ሳይንስ ግን ቤዝድ ኦን ፓተርንስ ቤዝድ ኦን የሚያዩት በጥናትና ምርምር ነገም እንደሚፈጠር የተሻለ ትንበያ አለው። የዛሬ 1 ሳምንት ዝናብ ይዘንባል ወይ፣ መሬት መንቀጥቀጥ ይፈጸማል ወይ አይፈጸም ወይ፣ የተሻለ ፕሬዲክሽን ኦልሞስት ፕሪሳይስ የሆነ ፕሬዲክሽን የሚሰጠው ሳይንስ እንዴት ነው የበቁ አባቶች ኡስታዞች ጳጳሶች በዚህ ጉዳይ ላይ የተሻለ ከእግዚአብሔር ጋር ቀረቤታ ያላቸው ብለን የምናስባቸው ሰዎች ለምንድን ነው የተሻለ እውቀት የሌላቸው የተሻለ ፕሮፌሲ የሌላቸው? አሁን እኮ የምንሰማው ፕሮፌሲዎች አስደጋግመን ይኸውልህ አንዴ ልንገርህ የወደፊቱን ነገራቶች ሰበብ የሚባል ነገር አለ፣ ምክንያት የሚባል ነገር አለ። ያንን ምክንያት የሰጣቸውም ራሱ አምላክ አላህ ነው። አይምሮንም የሰጣቸው እርሱ ነው። ያንንም ምክንያትንም የሚገልጥላቸውና የሚያሳያቸው ራሱ ነው። በዚያ ላይ ተመርኩዘው ሊሆን ይችላል ብለው የሚናገሯቸው ነገራቶች ሊከሰቱ ይችላሉ። ያው ይችላሉ። የእምነት አባቶች እርሱን ነው አሁን የነገርኩህ። ይህንን በደንብ አድርገው ከእነርሱ በላይ ያውቃሉ። ያን ሰው ያስገኘው ማን ነው? አላህ። ያን ሰው ይሄን አይምሮ እንዲደርስበት ይሄን ገራማ አይምሮ የሰጠው ማን ነው? አላህ ነው። ይሄን አምላክ አላህ ሱብሓነሁ ወተዓላ የሚሰጣቸው ከዚያው ያንን መሰረት አድርገው ደግሞ ወደፊት ሊከሰቱ ይችላሉ ተብሎ የሚታሰቡ ነገራቶችን ምክንያቱንም ሰበቡንም የሚሰጣቸው ያንንም እንዲገምቱ የሚያደርግባቸውን አይምሮ የሚሰጣቸው ማነው? አላህ ሱብሓነሁ ወተዓላ። ስለዚህ ይህንን ዓለሙ ላይ ያለን የጥናት ምርምር ነገራቶች አዎ ከእውቀት ባለቤቶች ከዲናዊ እውቀት ባለቤቶች ይልቅ ይህንን በደንብ አድርገው ያጠኑ ሰዎች የተሻለ ሊያውቁ ይችላሉ ስለ ምድራዊ ነገራቶች። ነቢያችን ሰለላሁ ዐለይሂ ወሰለም አንቱም አዕለሙ ቢኡሙሪ ዱንያኩም አሉ። ስለ ምድራዊ ህይወታችሁ እናንተ ከኔ ታውቃላችሁ ብለው ተናግረዋል። ስለ ንግድ ጠየቋቸው። ንግድ ለምሳሌ ከእውቀት መካከል አንደኛ ነው። የንግድን ነገር ምድራዊ ህይወትን ምናምን ከነቢያት የበለጠ ተራ ሰው ሊያውቅ ይችላል። ስለ ንግድ እንዴት አድርገው ፍራንክን አባሱ ልክ እንዲሁ ማንኛውንም ሃይማኖት ቴክኖሎጂ እንዲሁም ምድር ላይ ሊከሰቱ ይችላሉ የሚባሉ ነገራቶችን ስለ ምድራዊ ነገር ሊያውቁ ይችላሉ። ችግር የለውም። ይሄ ነው። ጨምር ወይም ሌሎች ከሌሉ ጀምር። አዎ አሁን ምናምነው አሁን በዚህ ሳይንስ እኔ በኮስሞሎጂ ውስጥ ያለሁ ልጅ ነኝና አስትሮኖሚ እና ኮስሞሎጂ ውስጥ ማንኛውም ኢፌክት የራስ የሆነ ኮዝ አለው፣ የሆነ ውጤት የራስ የሆነ ኮዝ አለው ምናምነው። የመኪና አደጋ የሚደርስ ከሆነ ፈጣሪ ብሎት አላህ ብሎት እግዚአብሔር ብሎት ሳይሆን የመኪናው ሁኔታ፣ የሰውየው ሁኔታ፣ የሚመጣው መኪና ሁኔታ ሁሉም ውጤት የሚሰጠው ኢፌክት ነው ግጭት ያጋጠመ ብለን ነው የምናምነው። ግን በሃይማኖት ግን ኢትስ ዲተርሚንድ ነው፣ አስቀድሞ የተወሰነ ነገር ነው፣ ልትቀይረውም ማትችል ነው የሚለው ነገር አለ። እኔ የሚመስለኝ የዚህ ሁሉ ህግ ባለቤት እግዚአብሔር ነው። ነገር ግን እንዲሆንና እንዳይሆን አያደርገውም። እኔ ከፎቅ ላይ ከተፈጠፍኩ የምሞተው ከፎቅ ላይ መጣሌ ነው ወደ ሞት የሚያደርሰኝ እንጂ ቀኔ ሆኖ አይደለም። ለማንኛውም ኢፌክት የራሱ የሆነ ከውዝ አለው ብዬ ነው ነው። በሃይማኖት ግን እንደዛ አይደለም። ኦል ዲተርሚንድ ብሎ ነው የሚያስበው እና በዚህ ጉዳይ ላይ አሁን ክርስቲያን ላይ እሱ አመለካከት አለን። እግዚአብሔር ያለው ነው የሆነው የሚባል ነገር የሚሆነው ብለን ነው የምናስበው። የጨዋታው የሜዳው ህግ አለ። በዛው ህግ እንሄዳለን። አምላክ አለ በሚለው ታምናለህ? አምላክ አለ በሚለው ታምናለህ? የስ አንተ ፈጣሪ አለ አንተን የፈጠረህ አለ? ዳይሬክትሊ የተፈጥሮኛል ብዬ አላስብም። ስፐርምና እንቁላል ቢገናኝ ምንም ብታረጉ ስለዚህ አንተ ፈጣሪ እናትና አባትህ ናቸው እንጂ አምላክ አይደለም። ምክንያቱም እነሱ ባይገናኙ አትወለድም ነበር፣ በአንተ ሎጂክ አይደል? አትፈጠርም ነበር። የስ ስለዚህ እነሱ ናቸው ፈጣሪዎች፣ እናትና አባት። የእናትና አባት ፈጣሪ ደግሞ አያቶች ናቸው አይደል? እሺ ብላስ ሳሳታ ከሄሮሽ
ፈጣሪ አምላክ አላህ ሱብሓነሁ ወተዓላ ከእናትና አባቶቻችን ሲገናኝ ነው ወደዚህ ዓለም የምንመጣው። ግን ያንን ስራውን የሚሰራው ራሱ አምላክ ነው። ያ የዘር ደማቸው የማይገጣጠም ባልና ሚስቶች ቢጋቡ፣ ደማቸው የማይገጣጠም ባልና ሚስቶች ቢገናኙ ልጅ አይወልዱም። የፈለገው ሞስክ ብትሄድ፣ በፈለገው ጠበልና ቤት ብትሄድ ልጅ አይወልድም። ኔጌቲቭ ብለድ ያለው አባትና እናትና ፖዘቲቭ ያለው አባት ቢገናኘው የሁሉ ነገር አስገኙ ኮምፓቲብል ያልሆነ ብለድ ያላቸው ባልና ሚስቶች ቢጋቡ ልጅ አይወልዱም። ጸሎት ብታደርግ ዱዓ ብታደርግ ልጅ አይሆንም። አንተ አይደለም ያልከው አምላክ ሁሉን ነገር ማድረግ የሚችል የሆነ አምላክ ነው። የኛ አምላክ ምን እንደሆነ ላሳይ። አምላክ አላህ ሱብሓነሁ ወተዓላ በዚህ መንገድ ሰውን እንዲፈጠር ስለወሰነ አሁን ላይ ሰዎች ቢገናኙና ያንን ቢያደርጉ ጊዜ ልጅ ይፈጠራል። ግን ወላጆች ናቸው የፈጠሩት ማለት አይደለም። ይሄን ስርዓት አምላክ ስለፈቀደ ነው። አላህ ራሱ በቁርአን ላይ ሲናገር ያፈጣጠሩን ሂደት እንዴት እንደሆነ ይናገራል። ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا العظام እያለ ሰውን አፈጣጠር ሁሉ ሂደት በእናት ማህፀን ውስጥ ምን እንደሚሰራ ተከትሎ አስቀምጦ ላይ ይናገራል። ያ ነገር በዚህ ሁኔታ ሂደት ኑሮ መጨረሻ ላይ ሰው እንዲሆን ቀድሞ አላህ ሱብሓነሁ ወተዓላ የወሰነው ነገር ነው። ወለዚ የሰውሩኩም ፊል አርሓም ከይፈ የሻእ ይላል። በእናቶቻችን ማህፀን በፈለኩት መሰረት የምቀርጻቸው እኔ ነኝ ይላል። ያ ግን በአምላክ በአላህ ሱብሓነሁ ወተዓላ ፈቃድና ውሳኔ የሆነ ነገር ነው። ለምሳሌ ያለ እናትና ያለ አባት ሰው ሊፈጠር ይችላል ብለህ አንተ አታስበው። ምክንያቱም እንዳንተ ሎጂክ አሁን እናትና አባት የግዴታ ካልተገናኙ ልጅ ሊፈጠር አይችልም። ለአምላክ አላህ ከዚህ ውጭ ከዚህ ስርዓትን በጣሰ መልኩ ሰው ይፈጥራል። ለምሳሌ ሐዋ አለች፣ ሔዋን ከአደም ዓለይሂ ሰላም አጥንትን የፈጠራት ከጎን አጥንቷ ነሳና ሰው አድርጎ አበጀ። ግን ሰውና ሰው አሁን እናንተ እንደምናውቀው በስና ከሆነ ወንድና ሴት ካልተገናኙ በፍጹም ሰው ሊገኝ አይችልም የሚለው ከልቡ ጭራሱ ይችላል አምላክ አላህ ሱብሓነሁ ወተዓላ። ልክ እንዲሁ ደግሞ ወንድና ሴት ካልተገናኘ በሚለው የመጨረሻ እኔ ብለድ ታይፔ ቢ ፕላስ ነኝ። ሚስቴ ኤ ማይነስ ብትሆን ልጅ አንወልድም። አላህ ይምጣ ምን ይምጣ በጠበል ብሄድ ምንም ብሄድ ልጅ እግዚአብሔር ስለ አላህ እየነገርኩህ ነው። አሁን እግዚአብሔር ይምጣ ብለህ ክርስቲያን እንደመሆንህ መጠን በሱ መሰረት ያን ክርስቲያን ነኝ ብለሃል። አላህ ሊሆን ማለት ነው። በማንኛውም ጉዳይ ቢፕላስ ማይነስ ያገባ ልጅ ስለሆነ ይኸውልህ ማን አንተ ነህ ያልከው አምላክ አላህ ሱብሓነሁ ወተዓላ ከምንም ነገር ራሱ መፍጠር የሚችል እንደሆነ ማስረጃዎች ላሳይ ይችላል። አንተ የምታመልከው አምላክ ደግሞ ሆስፒታል ውስጥ ላሳይ ይችላሉ። አይወልድም፣ ልጅ አይወልድም። ቢፕላስ እና ቢማይነስ ባላንስ ገናኝ ልጅ እንደማይወልዱ አምላክን ኃይል አንተ አይደለም የምትገድለው። አንተ ምንም የአምላክህ ምንም ነገር ማድረግ አይችልም። አሁን ላሳይህ ማስረጃዎች ከፍቼ በዚህ ጉዳይ 1 ሚሊዮን ብር እናስይዝ። 1 ሚሊዮን አይደለም 1 ቢሊዮን አድርግልሃለሁኝ። አምላክህ ምንም ነገር ማድረግ አይችልም። አሁን በማስረጃ እንድናው ክርስቲያን እንደመሆንህ መጠን ቆይ አንዴ ጆሲ ክርስቲያን እንደመሆንህ መጠን አምላክህ ምንም ነገር ማድረግ አይችልም። እሺ ዮሐንስ 5:30 ይታያል። አምላክ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። አምላክ አላህ ግን ከዚህ ተቃራኒ ነው እያልኩ ነው። አምላክ አላህ ምን አለ? ወላሁ ዐላ ኩሊ ሸይኢን ቀዲር አለ። እኔ ሁሉን ነገር በማድረግ ቻይ ነኝ እያለ ይናገራል። ገብቶሃል? አንተ ግን አምላክ ብለህ የምታስበው እኔ ከራሴ አንዳች ላደርግ አይቻለኝም አለ። በራሱ ምንም ነገር ማድረግ የማይችል አምላክ ስለሆነ እሱ ነው። ይሄ ነው። እሺ አሁን እኮ ስለምናከ እንዳይቀየመን ፈጣሪያችን እንዳይቆጣ በሚለው ነው እንጂ እሱም እኮ እንደዛ አይልም። ውሃ እኮ በዲግሪ ሴንቲግሬድ ከሰጠኸው ሙቀት ከሰጠኸው ይተናል።
እኔ እግዚአብሔር ተማመናለሁ ካይልን ብለህ ተከራክረህ ጸሎት ብታደርግ ከመትነኑ አይቆርም መትነኑ አይቆም ይተናል። 100 ዲግሪ ሴንቲግሬድ ከሰጠኸው ውሃው አሁን ግን እኛ ግን ስለምንሰራው እና ስለምንል ነው። መጽሐፍም ካፈርክበት ምን ማድረግ አይቻልም። አጣሁለት መጽሐፉ ላይ ምንም ነገር ማድረግ እንደማይችል አምላኩ በዚህ ላይ መወያየት አልቻለም። እሺ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። ቀጥሉ። ጥያቄ ያለው ክርስቲያን አለ? ሰላም ብለናል። ያለው ክርስቲያን አለ? እንዴት ነው? ይሰማል? ሰላም ነው እንደኔ? ይሰማል። ደህና ነኝ አልሐምዱሊላህ። በጣም ደስ ይላል። እንግዲህ እኛም እየተማርን ነውና ዳን ነገሮችን እያየን ነውና የሰው ልጅ መማማር ነው የሚገባውና ሰሞኑን በይሁዳ ቤት ላይ የተካሄደ ያለውን ዛሬም ጠዋትም ትናንትም እያየን ነውና ምንድነው እኔ ኦርቶዶክስ ነኝ። ኢምራንን ግዴታ ፎቶ ካልታይ ብሎ ይህንን ፖለቲከኞች ገብተው አጼ የሚባል ልጅ እንግዲህ ፖለቲከኛ ነው። ሃይማኖት ደግሞ ከፖለቲካ ነፃ የሆነ ብሔርነት ነፃ የሆነ ነው እኛ የምናምንበትና እንዴት ነው ማን ነው ኃላፊነት የሚወስደው? እነዚህ ልጆች ሀሳብ ነው ይዞ የመጡት ቃላቶቹን ነው መጽሐፍ ቅዱስን ይዘው መጥተው እንደ ንጽጽርም በለው እውነተኛው የት ነው የሚለውን ነገር ነው እኛም መረዳት እንፈልገው። እኛ ፎቶ የሚባል ነገር አንፈልግም። እኛ እንደ ኦርቶዶክስ ግን ምንድን ነው የተፈለገው? እነዚህን ልጆች እኛ በጣም አንተም ራስህን ጠብቅ። ዞሮ ዞሮ ግን ሀሳብ ነው ይዞ ክርክር እንጂ ፎቶ ላይ መልክ ላይ አይደለም አይደል እንዴ? ለምንድን ነው? እና ሙስሊም ወንድሞቻችንም እኛ ኦርቶዶክስ ወንድሞቻችንም እዛ ጋር ቤት ላይ የተካሄደ ያረፈደው ነገር ላይ ትክክል አይደለም። ለምን እንግዲህ አጼ ዘርዓ ያዕቆብ የሚባል ፖለቲከኛ በጣም እንግዲህ ምንድን ነው የተፈለገው? ሃይማኖትና ፖለቲካ ምንድን ነው እዛ ጋር? እፎይ አቅም ከሌለው የለኝም ብሎ ዳሩን ያዝ። ለምንድን ነው ፖለቲከኞች ጋር ሄዶ እየተመሳጠረ እየዋለ ዛሬ ደግሞ አጼ ዘርዓ ያዕቆብ መጥቶ ኢምራን በፎቶ ካልታየ ተብሎ እንደዚህ አይነት ነገሮች የሚደረጉ ትክክል አይደለም እና እኛም እየተማማረ ነው እውነቱ የትጋ የሚለውን ነገር ነው እና ምንም እኮ ይታወቃል እኮ ገለተ ሃይማኖት እኛ ማን ኦርቶዶክስ ነኝ እኔ እንደ ብሔርም እኮ ጋላ አይቀድስም አገው አይቀድስም እያንዳንዱ ነገር እኮ ገላት ተክለ ሃይማኖት በግዕዝ ተጽፏልና እሱን ነገር እንደው መጽሐፉን ካለ መማማር እንችላለን። ካልሆነ ደግሞ መጽሐፉን ሼር ላደርግልህ እችላለሁና መጽሐፍ ኦርቶዶክስ ላይ በጣም ብዙ ችግሮች አሉ። የእውነተኛ ገላትን ነው እያስተማሩ ያለ እውነተኛ መጽሐፍ ቅዱስን እያስተማሩ አይደለም እና ይሄን ነገር መማማር ያስፈልጋልና ወንድሞች እህቶችን በጣም ነው ማመሰግነው። ይሄ ፎቶ ካልታየ ተብሎ የሚደረገው ነገር ግን ሁሉም ሙስሊም ወንድሞቻችን እንደዚህ አይነት ነገር ኃላፊነት የሚወስድ የለም። ወደ መንግስት ተቋም ኃላፊነት ወስዶ እንደዚህ አይነት ትልቅ ተቋም ተፈጥሮ ኃላፊነት የሚወስድ ነገር ካለ እሰየው። ግን እነዚህ ልጆች ትምህርት ላይ ያሉ ናቸው፣ በእውቀት ላይ ያሉ ናቸው። ምን ተፈልጎ ነው? ስለዚህ ይሄን ነገር ብታወራና ወንድሞች ጋር ያለውን ነገር ብታረግ ጥሩ ነው የምለው። አመሰግናለሁ። አንዴ ላውራ ብዙ ጥያቄ ብንጠያየቅ ነው። ይቅርታ አይ ስለሱ ግን ሰጥተዋል አይደል? ሲያወራ ለእኔ ምድር ስጠኝ። የምትባለው እፎይ እንደላካቸው በምን አወቅ? እኮ ነው ጥያቄ ካለ እንጠያየቅ። ማስረጃ አለኝ ከእነሱ ጋር ማስረጃ አለ። ማስረጃ አለ። ዝም ብለህ እንትን አትበል፣ ስም አታጥፋ። እዚህ ቁጭ እፎይ ጋር ሲጨቃጨቃ ነበር እንዴ? ባለፈው ከእፎይ ጋር ሲጣላ ነበር ይሄ ልጅ። እፎይም ብዙ ነገር ሲለው ነበር። አሁን እዚህ ጋር መጣ ፖለቲካ አትስራ ገባ። እዚህ ጋር የመጣው ልጠይቅ ነው። የምጠይቀውን ጠይቀህ ተምረህ መሄድ ነው። አለቀ።
እፎይ እንዲህ ብሎ እንዲህ ሰርቶ እንዲህ እያልክ የሰው ስም አታጥፋ። ገብቷል። ሄደ ደግሞ ሰውየው ማናገር ይችላል። ሌላ ቀን ገባለሁ። እንትን ሳላደንቅ ማለት አልፈልግም። በጣም ምርጥ ሰው ነሽ። እሱ አመሰግናለሁ ስላስገባው። ሰላም እንዴት ዋላችሁ? ሰላም። እሺ ሳራ ጥያቄ ካለሽ ብሩክ ትቀጥላለህ። አንድ ነገር ማለት ትችላለህ። ማንም ሰው መጠየቅ አንድ ሰው ጥያቄ መጠየቅ በሃይማኖትም በፈለከው መንገድ አንተ በሃይማኖት ነው የመጣኸው which is good ምትችል ሰለላሁ ዐለይሂ ወሰለም እሱ ነው እያረክ ያለው። እኛ ሙስሊሞቹ ራሱ እየተማርን ያለንበትን ነገር ነው። ሁሉም ሰው የመጠየቅና ያለ መጠየቅ መብትና ሁሉም መብት አለው። ግን የሆነ በቃ ኤክስትራ ባልነገር ደስ አይልም። ሶሻል ሚዲያ ሲጀመር ማለት ነው የሆነ ሰው የእውቀቱን ያህል ነው የሚያስተምሯል። የእውቀትን ያህል መማር የቻለው ሰው ያዳምጥሃል። መማር ያልቻለው ሰው እንዲገባው ደግሞ ጆሮን ያልከፈተው ሰው ላያዳምጥም ይችላል። ኤክስትራ ነገር ግን አያስፈልግም። በየሃይማኖታችን ሁላችንም ኦርቶዶክስም ሙስሊምም በፈለጋችሁት አይነት መንገድ ብትሄዱ ማንም ሰው ወጥቶ የሚችለውን ነው የሚያስተምረው የራሱን አይደል። መከባበር ደግሞ ግዴታ ነው። እዚህ ጋር እሱ የሚያስተምረው አንድ ነገር ሃይማኖቱ ነው። ስለማንም ሰው አይደለም። ስለ ክርስቲያን፣ ስለ ኦርቶዶክስ፣ ስለ ሙስሊም ምናምን ብሎ አይደለም። የራሱን የሚያምንበትን ያመነበትን ያው ነው የሚያስተምራችሁ እና መስማት አለመስማት የእናንተ መብት ነው። እንደዚህ ፐርሰናል ላይክ ዋይ ዊ ሃቭ ቱ እረፉ። ሃይማኖት ማስተማር የሃይማኖት አስተማሪ ግዴታ ነው። አይደል? የሚያስተምረው ደግሞ ለልጆቹ ነው። ልጆች ስላችሁ የሃይማኖት ልጆቹ ላይ ነው። እሱ ይህን የሚያስተምረው ሙስሊም ነው። ስለ እስልምና ብቻ ነው እያስተማረ ያለው። ማንም ሰው መቶ እዛ ጋር እንደዚህ መነጋገር ምናምን ጥያቄ ካላችሁ ጥያቄያችሁን እያንዳንዱ ጥያቄያችሁን እየሄደባችሁ ነው መልስ እየሰጣችሁ። አም ሶሪ ዩስዬ በጣም ሎንግ ታይም ነው ማዳመጥ። ገብቼ ተናግሬ አላውቅም። አንዴ ገብቻለሁ ግን ወዝና ደራይ ታይም ግን አያስፈልግም እንደዚህ አይነት ዲስሪስፔክት። እሱ የሚያስተምረው የራሱን ሃይማኖት እንጂ ስለማናችሁም ሃይማኖት ነክቶ አይደለም። መማር የፈለገ ይማራል። መማር አለቅ። ሰው መነካካትም መደራረስም የለብንም። ሲጀመር ተከባብረን ተመሳግ ያደግንበት ሀገር ላይ ነው ያለነው። ለምን ነው ፐርሰናል የምታደርጉት ነገሩ? ለምንድን ነው ድርስ ምክንያት ምንድን ነው ችግራችሁ? ሁላችንም በሃይማኖታችን ራሳችን አስተምረን ማደግ ሻሻል አለቀ። እኔ ሙስሊም ነኝ። እንደ ሙስሊም እኔ አሁን እሱ የሚያስተምረውን ነገር እሰማዋለሁ፣ አዳምጣለሁ፣ እከተለዋለሁ እንደ መስላል። እናንተም እንደዛው። ከዛ ደግሞ ኤንድ ኦፍ ዘ ዴይ የራሳችን ነው። ሃይማኖት የራስ ነው። ሃይማኖት የግል ነው። ትንኩት ልጁን እራሳችሁን አስተምሩ ወይ ደግሞ ልጁን ተውት። እሱ የራሱን ሃይማኖት ነው እያስተማረ ያለው። ሶሻል ሚዲያ ነው
ማድረግ ያለብን ነገር በሙላ ደግሞ በምንችለው አቅም አውሽ ኢንሻአላህ ተምረን ሁላችንም ብንኖርበት። ኡስዬ ለእኔም ዱዓ አድርግልኝ። ወላሂ እኔ ሙስሊም ልጅ ነኝ፣ ዘር ማንዘሬ ሙስሊም ነው። ዱዓንም ፈልገው ዱዓ ያ ረበል ዓለሚን ጌታዬ አላህ ለሁላችንም ልባችን ይግለጥልን። ፕሊዝ እረፉ። የማይነካ ነገር አትንኩ። ጥያቄ ካላችሁ መታችሁ ጠይቁ፣ ከሌላችሁ ምንም አትበሉ። ሹክራን ጀዛኪላሁ ኸይር አያታችን። ጥያቄ አለ? አዎ ሰማለሁ። አሁን ለምሳሌ የነብዩ መሐመድ ቤተሰቦች ምን ነበር የሚያመልኩት? ማለት የሚያመልኩት አምላክ ማንን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ሰማይና ምድርን የፈጠረው የአባትና እናቶቻቸው ሰማይና ምድርን የፈጠረው ፍጥረት ዓለሙን ሁሉ ሰውንም የፈጠረው አላህ ነው ብለው ከሚያምኑት ናቸው። ደረስክ? ቀጣይ ሌላ ጥያቄ አለው ሰው ማስረጃ ወለይን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ። የነብዩ መሐመድ አባት ሰዎች ሰማይና ምድርን የፈጠረው ማን ነው? ሰማይና ምድርን የፈጠረው ማን ነው ብትላቸው አላህ ነው ይሉሃል። ስለዚህ ማንን ነው ሰማይና ምድርን የፈጠረ ብለው የሚያምኑት? አላህን ነው የሚያምኑት። ያ ነው እሺ። የመካ ሰዎች እንደሱ ናቸው። ولكنهم يشركون بالله عز وجل. والنبي صلى الله عليه وسلم هو لا ندري هم كانوا يشركون أم لا. يسمى يونس بنتولج አለ ከላይ አለ። አሎ ጥያቄ ምንድን ነው? እሺ ጥያቄው ያለኝ ጥያቄ አንደኛ ስለ ክርስቶስ ማንነት እንዴት ማመን ቻላችሁ ከመሐመድ የሚለው ነው። ማለትም ለምሳሌ ክርስቶስ ያዩት ከእርሱ ጋር የነበሩት ሰዎች የእግዚአብሔር ልጅ ነው ብለዋል። ከዛም አልፎ ራሱ ሲመሰክር እኔ የእግዚአብሔር ልጅ ነኝ በማለቴ እንዴት ድንጋይ ሊተነሱብኝ ትችላላችሁ ብሎ በተናገረ ከዛ በኋላ ከ615 በኋላ የመጣ አንድ ነቢይ አይ ክርስቶስ የእግዚአብሔር ልጅ አይደለም፣ እግዚአብሔር ልጅ የለውም፣ ለእግዚአብሔር እንዴት ልጅ ሊሆን ይችላል አለ። አሁን ምስክርነቱ ነው። ሁለቱም ከ615 በኋላ የመጣ ምስክርነት ነው። ሌላም ደግሞ እኛ ያለው አመለካከት ወይም የመጽሐፍ ቅዱስ አመለካከት ከክርስቶስ ጋር የነበሩ 12 ሐዋርያቶች ፕላስ ደግሞ ደቀ መዛሙርቶች 72 የሆኑ እነዚህ ሰዎች ስለሱ መስክረዋል፣ ጽፈዋል። ያዩትን፣ የሰሙትን፣ የጨበጡትን፣ የዳሰሱትን። ነገር ግን ከዚህ ወደዚህ የተነሳው 615 በኋላ የተነሳ እስልምና ስለ ክርስቶስ ሲጽፍ ክርስቶስ አልተሰቀለም፣ አልተገደለም፣ ፕላስ ደግሞ እሱ የእግዚአብሔር ልጅ አይደለም፣ ብናገርም እንደዚህ ባይሆንም እንደዚህ አላለም እያለ አንዱን እየወሰደ አንዱን እየተወ አንዱን እንደዚህ እያደረገ ነበር። ስለዚህ በየትኛውም ሕግ ቢሆን ተቀባይነት ያለው አይን በአይን የሆነ ነው። እናንተስ በምን እርግጠኛ ሆናችሁ አይን በአይን ያልታዩ ወይም ኢቭን ዘመኑ እንኳን የማይቀራረብ 6 ዓመት መጥቶ ጋብ ያለው እምነት እንዴት መቀበል ቻላችሁ የሚል ጥያቄ አለኝ። መመለስ ከቻልክ ቀጥልበት። አንተ ያመጣኸው የሰዎችን ምስክር ነው።
ቁርአን ደግሞ የአምላክ ምስክር ነው። ብቻ አይደለም የክርስቶስ ራሱ ምስክር። አንዴ ተረጋጋ። ከአምላክ ምስክርና ከሰዎች ምስክር የትኛው ይበልጣል? የትኛው ይበልጣል? የአምላክ ምስክር ይበልጣል። በጣም ጥሩ መልሰዋል። አምላክ አላህ ሱብሓነሁ ወተዓላ ነው ቁርአን ተናጋሪ። አላህ በቁርአን ላይ ኢና አንዘልናሁ ቁርአንን ዐረቢያን ይላል። ይህን ቁርአን እኔ አወረድኩት እያለ ቃል በቃል ይናገራል። ያ ነው። ነገር ግን ምስክር ናቸው ያልካቸው ሉቃስ ክርስቶስ ከመረጣቸው ከ12ቱ ሐዋርያቶች መካከል ለመሆኑ ማስረጃ ምንድን ነው? ማርቆስስ ልክ እንዲሁ 12ቱ ኢየሱስ ክርስቶስ ከመረጣቸው ሐዋርያቶች ለመሆኑ ማስረጃ ምንድን ነው? ይህን ምስክር ናቸው እያልክ ነበር። አንተስ መሐመድ እንደሰማ ወይም መሐመድ ይሄ በትክክል እንደሰማ አላህ እንደሰማ እንዳልሰማ እርግጠኛ ምንድን ነው? ወይም ማስረጃ ምንድን ነው? የራሴ ከመሐመድ ይልቅ እነሱ ይቀርባል። ምን ማለት መሰለህ? እኔ ስለ ክርስቶስ ነው እያወራሁ ያለው። ክርስቶስ ላይ ነህ። እሺ ክፍል ትልቁ ላይ ነህ ክፍል ሉቃስ እና ማርቆስ ክርስቶስን እንዳዩ አንተ መሐመድ ማስፋቱ ማስረጃ ምንድን ነው? አንተ ማስረጃ ምንድን ነው? ይሄን ከመለስክልኝ እኔ አመጣለሁ። ከዚያ ከፍላ ሻልኩ ተስፋም ያው እንደ መስፈርት አድርገህ ማይ ናቸው ብለህ ምስክር ያቀረብካቸውን 12 ደቀ መዛሙርቶች ሉቃስንና ማርቆስን አሁን አሳየን። ከፍ ትልቁ ላይ ነህ። ያላ አፍና እሺ፣ አሁን ከዚህ ልንገር። እኔ ማሳየት ስለማልችል አሁን በዛ ሁኔታ ላይ ስለሌለ አሁን እኔ ማሳየት አንደኛ ዮሐንስ እሺ፣ ዮሐንስ ወንጌል አይደለም ልክፈልልህ ወይ? ኦኬ፣ ቆይሽ ተረጋጋ። አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ክፈትልኝ። አቤት። ማርቆስ እና ሉቃስ የክርስቶስ የዓይን እማኞች ለመሆናቸው ከ12ቱ ደቀ መዛሙርት ናቸው ብለህናል። ማስረጃ የቱ ጋር ነው ያለው? አንደኛ ዮሐንስ መልእክት ላይ ነው ያለው። አንደኛ ዮሐንስ መልእክት ላይ አዎ አለ በትክክል። እሺ ከ12ቱ ደቀ መዛሙርት መሆናቸው እዛ ተጽፏል። ልግለጥ። ይኸው ደቀ መዛሙርቱ መሆኑን ተጽፏል። አንተ የምታውቀውን ነገር አትከራከር። መሆናቸውን ታውቃቸዋለህ። ግን አቤት አቤት ሉቃስ እና ማርቆስ ከ12ቱ ደቀ መዛሙርት ለመሆናቸው ማስረጃ የተጻፈበት ቦታ አለ ወይ? ባቸው ኦኬ፣ አላውቅም አላነበብኩም እያልክ ነው ወይስ እንዴት ነው? ለመቅጠፍ ነው? እና አሁን ችግሬ መቅጠፍ ምናምነውና ከዛ ማስረጃ ይጠይቀው ተሳይና ለወይስ ያውጣል ማውጣበት እንትን ላይ አይደለም። ይወሱ በቃ ማውጣበት ለራፍና ቁጥር ያወጣል። እኔ አውጣለሁ። የት ጋር አውጣ? እስኪ መጻፍ ይወሱ 12ቱ ሐዋርያቶችን ታውቃቸዋለህ። የጌታ ደቀ መዛሙርት እሱ ጋር ማቴዎስ አሉ፣ ሉቃስ አሉ፣ አሉ፣ ዮሐንስ አለ። እና ሉቃስ እንዳላሳየ በኢየሱስ እኔ እኮ ነገርኩ። እኔ ማውጣ ሲቹዌሽን ላይ አይደለሁም። ስለዚህ ስለምታቀዝበት ላይ ነች። ምዕራፍና ቁጥር ንገራ ታውጣለህ። ያው እሺ ገለል አንተ አወጣላችሁ። ቆይ ያወጣሁልህ ነው። ጠብቅ። Salam alaikum.
ሀሳቡን ይንገረንና ጥቅሱ እናወጣበታለን ከፈለገ። ጴንጤው ይሰማል? ይሰማል። ሀሳቡን ንገረኝና ጥቅሱን ላውጣለን። ወይ ላውጣልህ። እሺ እስኪያወጣ ድረስ ከላይ ጥያቄ ያለሽ? እሺ ማቴዎስ 10 ከምዕራፍ 10 ቁጥር 2 እስከ 4 አውጪ መጽሐፍ ይኸውልህ ቁሱ እንዳትረሳ። ማቴዎስ ወይም ሉቃስ የጌታ ደቀ መዛሙር መሆኑን በምን በቃ አረሰ ችግር የለም። ማቴዎስ ስንት ላይ? ሉቃስ አለ አሁን ሉቃስ ማቴዎስ ወንጌል ምዕራፍ 10 ነው ጨላት ማቴዎስ ያው ቁጥር ስንት ላይ ታውጣለህ? ከአንድ ጀምራ አንብቢ ምን ይላል? 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ ከአንድ ጀምረሽ አንብቢ ከቁጥሩ 1 እስከ 4 ማንበበለህ። እሺ 12ቱ ደቀ መዛሙርቱን ወደ እርሱ ጠርቶ አንብብሽ በቃ መናፍስት ደዌን ሕማማን ሁሉ እንዲፈውሱ ስልጣን ሰጣቸው። 12ቱም ሐዋርያት ስም ያው ነው። መጀመሪያ ጴጥሮስ የተባለው ስምዖን ወንድሙ፣ እንዲሁም እንድራስ፣ ዘብዴዎስ ልጅም ያዕቆብ ወንድሙ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ቶማስም ቀራጩ፣ ማቴዎስ፣ የእልፌዎስ ልጅ ያዕቆብን፣ ታዴዎስ የተባለው ልብዶስ፣ ቀነናዊው ሚሆን ደግሞ አሳልፎ የሰጠው አስቆሮቱ ይሁዳ። እነዚህ 12ቱ ምንድን ነው? እነዚህ 12ቱን ኢየሱስ ላካቸው ይላል እና ከነዚህ ከ12 ውስጥ አሁን ሉቃስና ማርቆስ አሉበት የለበትም? ሉቃስ አለ ብለህ ነበር። ማቴዎስ አለ ወይ? ማቴዎስ አለ ወይ? የለም። ማቴዎስ አለ ወይ? የለም። አዳምጥ፣ ይኸውልህ ሉቃስና ማርቆስን ፈልግና አሳየን። አሁን እዚህ አሉ የለም? ማቴዎስ የለም ወይስ ማቴዎስ የለም ወይስ የለም? በፈጣሪ ስም የለም ወይስ አለ? አዳምጥ እንጂ 12 ማርቆስና ሉቃስን አሳየን። አንተን ለሉቃስና ለማርቆስ አሉበት ብለህን ነበር። አሉ ወይስ ድምፅህን ከፍ አድርግና የሉም በላል። ድምፅህን ከፍ አድርገውና የሉም በላል። ማቴዎስ አለ እኮ እያየህ አይደል? አሁን ስለ ማቴዎስ ማን ጠየቀ? ማርቆስና ሉቃስ አሉ ወይ ነው እኮ ያልኩህ። ማቴዎስ አለ። በፈጣሪ ስም ማርቆስና ሉቃስ አሉ ወይ? ስለነሱ ነው የጠየቅነው። ማርቆስና ሉቃስ እሺ የለም ወይ? እዚህ ቨርስ ውስጥ የለም። ሌላ ቦታ ፈልጋቸው ችግር የለም። ቆይ አላልኩም እኔ የሉም አላልኩም። አይ ፈልጋቸው ፈልግ ጥያቄ ያለው መቀጠል ይችላል። ሰላም ኦኬ ወሱ ምን አልከኝ? ቀጥያለሁ ነኝ ነቢያችሁ መሐመድ ከተወለደ ጀምሮ እስከ 40 ዓመቱ ማለትም ነቢይ እስከሆነበት ድረስ ማንን ነበር ሲያመልክ የነበረው? አላህ ነበር ሲያመልክ የነበረው። ማስረጃ ገና ሕፃን እያሉ ጀምሮ መልአኩ ገብርኤል ወደ እርሳቸው ተልኮ በእርሳቸው ላይ ያደረገውን እንክብካቤ ከአላህ ጋር ያደረገውን ትስስር ይገልጻል። እዚያ ላይ ልክ እንዲሁ ደግሞ በሂራ ዋሻ ውስጥ ነው አላህ ሱብሓነሁ ወተዓላ
እሺ ከላይ ያለው ሰላም ብያለሁ ይሰማል ቆርጣ ላክለት ምናምን የሚለው ይሰማል ወይ? ቆርጣ ላክለት ይሰማል እስከወጣ ድረስ። ሰላም አለይኩም እስከምታወራ ወአለይኩም ሰላም። ቪዲዮ ፖስት አለ ያ ጀማ መጀመሪያ ላይ የምታገኙትን ቪዲዮ ሼር አድርጉ። ቀጥልሽ ቁጥሩ ልስጥሽ ለምና ማውጣት አልችልም። ስልክ አንድ ነው። እሺ አንተ አውጣና ስልክ ያና እዚህ ጋር እናገኘዋለን። እሺ የትቅርታ ምን አልከኝ? አንድ ትከተላለህ። ይቅርታ እንግሊዝኛ ላይ ታደርገው። እሺ እንግሊዝኛ እሺ አድርግሽ። እሺ አድርግሽ። ግሬዱን ምናምን ለማየት እንግሊዝ ችግር የለም። እሺ ያ ሰው ሙስሊም ላይ ይገኛል። ያው ሙስሊም ላይ አይታይም እንትኑ ያው ሙስሊም አይታይሽም እዚህ ጋር ሙስሊም 162 እሺ ሳሂህ ሙስሊም ግሬዱ ስንት ነው? 162 ላይ ግሬዱ ስንት ነው? እሺ 162 ሳሂህ ሙስሊም ቁጥር 162 ያው ስንት አልከኝ? 162 ትንሽ ትጠብቀኝ አንዴ ይቅርታ አድርግልኝ። ሳሂህ ሙስሊም 162 ነው አይደለም? እሺ ያለው መቀጠል ሲያስከዛ አገኛ ማስረጃ ስድስት ያለውን ሉቃስ እና ማርክ እንትኑ አይደለም ማቴዎስ ያልከኝ ስለኝ እንኳን አሁን አገኛል። ሉቃስና ማርቆስ ኢየሱስ ክርስቶስ ከመረጣቸው ከ12 ደቀ መዛሙርት ውስጥ የሉበትም። እሱ ስንት ነው ያልሽኝ? ለምና ስንት ነው ያልከኝ? ሳሂህ ሙስሊም ስንት ነው ያልከኝ? ሶስት ቁጥር 6 ጀምሮ ያለው እስኪ አብራራ ምን ማለት ነው? ሱራ ስንት ነው ያልሽኝ? መሐመድ ነቢያችሁ ከወለዱ ጀምረው አላህ የሚያመልኩ ከሆነ ሱራ 93 ቁጥር 5 ጀምሮ ያለውን አብራራ ምን ማለት ነው? አለ ሱራ 93 ቁጥር ስንት ነው? ቁጥር ስንት ልልሽ? 5 ወለሰውፈ ዩዕጢከ ረቡከ ፈተርዳ ይላል። ጌታህም ወደፊት ብዙን ስጦታ በእርግጥ ይሰጥሃል፣ ትደሰታለህ። አለም የጅድከ የቲመን ፈአዋ የቲም ሆነህ አላገኘህምን? አላስጠጋንምህን? እያለ ይናገራል። አላህ ወደ እርሱ እንዳስጠጋችን ይገልጻል። አስጠግተዋል። ወወጀደከ ዳለን ፈሀደ የሳት ከመሆንህ አገኘህ መራህም ይላል። እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ለማለት ነው ይሄ የተነገረው ከተባለ እኔ ሳይሆን ከሊቃውንት የሳት ከመሆንህ አገኘህ መራህም ነው የሚለው አይደል? ነብዩ ከምንድን ነው የሳቱት? ወዴት ነው የተመሩት? አላወቁት ነበር። ይህን ሸሪዓዊ እውቀት አልተገለጠላቸውም ነበር። አንድ ነቢይ ግልጠተ ነቢይ ሲደረግ ጊዜ ልክ ነቢይ ሲደረጉ ያ ነገር ደግሞ መጣላቸው ቃሉ። እስከዚያ ድረስ ታዲያ አያውቁም ነበር። ማንም ነቢይ የአምላኩ ቃል እስኪገለጥለት ድረስ ያንን የአምላኩን ቃል አያውቅም ነበር። ያለ ማለት ነው። ላሳይሻለሁ። የሚያመልከውን አምላክ ቃል እንዴት አያውቅም ነበር? የሚያመልከውን አምላክ አንድን አምላክ እያመለከ ነበር።
የሚያመልከውን አምላክ ስተሃል አይደለም። አይ እንደሱ አይደለም። እኔ እንደሱ አላልኩም። ሙሴ ይቅርታ፣ የሚያመልከውን አምላክ እንዴት አያውቅም ብለሽ ነው ብለሽ አይደለም። ቆይ አስጨርሰኝ። እሺ አስጨርሰኝ። ወላሂ ብለሻል፣ ግን ተሳስቼ ከሆነ ይቅርታ። እኔ ያልኩት ቃሉን ነው። ቃሉን አያውቅም ነበረ አልከኝና የሚያመልከውን አምላክ ቃል እንዴት አያውቅም ነው ያልኩት። ይቅርታ ብታለምጪኝ ደስ ይለኛል። እሺ በደንብ አዳምጪሽ። አንድ ነቢይ አምላክ ግልጠተ መለኮትን ወይንም መለኮታዊ ቃልን እስኪልክለት ድረስ አያውቅም እኮ። ይህንማ ካወቀ አምላክ መግለጡ አያስፈልገውም ማለት ነው። ገብቶሻል አይደል? ስለዚህ ያንን ምን እንደሚያወርድለት ያውቅ ነበረ ለማለት ነው አይደል? አዎ እሱ አላህ ስብሐነሁ ወተዓላ ይሄን ነው እየተናገረ ያለው እንጂ እንደው እርሱን አላህን አያውቁትም ነበር ለማለት አይደለም። ያ ነው። ታዲያ የሚያወርድለትን አምላክ የሚያወርድለትን ቃል አለማወቅ የሳትክ ያስብላል እንዴ? አያስብልም እኮ። የሰው ልጅ እስከሆነ ድረስ መለኮታዊ ግልጠቱን አያውቅም እንጂ ሳተ ይባላል። ታዲያ ሳተ ማለት ምን ማለት ነው? እስኪ በአማርኛ አሽከሬን ያስረዳኝ። መሳት ማለት አለማወቅ የሚለውንም ያስይዛል። ላሳይሽ አንቺ እኔ ከራሴና ከአንቺ ከምንፈታው አለማወቅ ስህተት አለ አይልም እኮ እሱ ስህተት ለምሱ ላይ የሳትክ ማለት ያንን ያላገኘህ ማለት ነው። ያንን መለኮታዊ ያገኘህ መራህም ነብዩ መሐመድ ስተው ነበር። መሳት ማለት ይሄ ነው። የሳቱት ነገር ምንድን ነው? አሳይኝ። ችግር የለም። የሳቱት ምን እንደሆነ ላሳይሽ እያልኩሽ ነበር ከቅድም ጀምሬ። መጽሐፉን ግልጠተ መለኮቱ ወደ አንተ ሳይወረድ መለኮታዊ ቃሉ ወደ እርሳቸው እስኪገለጥ ድረስ ያንን ነገር አያውቁትም ነበር ማለት ነው። የሳትክ የሚለው አለማወቅን አስመልክቶ ነው። የሳትክ የሚለው በጣም ብዙ ትርጉም አለው። ለምሳሌ ያዕቁብ ዓለይሂ ሰላም ልጆች አሁን እዚህ ቦታ ላይ ከራሴ ከሚሆን ለምን ብዙ ነገር ከማበዛብሽ ነይ ሊቃውንቶችን ላሳይሽ። ይታይሻል እዚህ ጋር ተፍሲሩል ጀላሊን ይላል ወወጀደከ ዷለን ፈሀዳ ዐማ አንተ ዐለይሂ ሚነ ሸሪዓ። ለምን አንዴ ላሳይሽ፣ ከራሴ ከሚሆን ላሳይሽ ከሊቃውንቶቹ ወደ አንተ የሚወረደውን ህግጋት የማታውቅ ነበር። ወደ አንተ የሚወረደውን ህግጋት ሳይወረድ በፊት አታውቀውም ነበር እያላቸው ነው። ያው ወጀደከ ዷለን የሚለው ዐማ አንተ ዐለይሂ ሚነ ሸሪዓ፣ አንተ አሁን ያለህበትን ህግ። አንድ ነቢይ ህግጋቱ እስኪወረድለት ድረስ ምን እንደሚወረድለት አያውቅም። ያን ካወቀማ አምላኩ ለእርሱ ማውረዱ አይጠበቅበትም ነበር። ስለዚህ ያንን ተናግረ ያለው አይ ሀዳከ ኢለይሃ ወደዚያችን ህግጋት መራ ማለት ነው። ሰማለሁ። ይቅርታ ሚት ያደረጉኝ እውነት ለመናገር እኔ ምንም ያጠፋሁት ነገር የለም። እዚህ አይደለም የት የሚያስደርግ። ስለዚህ ለምን ታደርጓት? ጥያቄ እየሰማሽ ነው። እኔ ተደርጌ ነበር። አሁን እሺ የኔ ጥያቄ ምንድነው መሰለህ? እሺ አመሰግናለሁ ስላሳየኸኝ ተፍሲሩን። ቁርአን ራሱ የተብራራ የተብቃቃ ቃል ነው ይላል አይደለ? እሱ ይቅርታ ካልተሳሳትኩ ምናልባት ታዲያ ተፍሲሩን እንዲፈሰር ማን የፈቀደው? ይሄንን በዚህ መንገድ እንዲፈታ የፈቀደው ማን ነው? ዓላማዎችን የፈቀደላቸው ማን ነው? ቁርአንን እንዲፈስሩት ማለት የተብቃቃ የተብራራን ቃል እንዲፈስሩት እንደፈቀደላቸው ልታሳየን ትችላለህ? ሰጠኝ አይደል? ድረስ ቤቱን ታብታብ 1 ሚሊዮን አስገቡት። እሺ ሼርም 50,000 አስገቡት። ባረከላሁ ፊኩ 1 ሚሊዮን አስገቡት ታብታብ። እሺ ያው አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ምን ያለ መሰለሽ? ከአንተም በፊት ወደ እነሱ ወህይን ወይንም ራእይን የምናወርድላቸውን ሰዎችን እንጂ ሌላን አላክንም። የማታውቁትን
ጠይቁ ብሎ ቁርአን ራሱ ይናገራል። ስለዚህ እነዚህ የእውቀት ባለቤቶች የእውቀት ባለቤቶች ያንን እዚያ እነማን ቦታ ናቸው? ላይ ዑለማ እስኪ ተፍሲሩን አሳየኝ። ዑለማዎችን እንደሆነ የእውቀት ባለቤቶች ብሎ እንትን ያላቸው ተፍሲሩን ብታሳየኝ ደስ ይለኛል። ስለ ቁርአን ከሆነ ይህ ክፍል የሚያሳየው ባየው ደስ ይለኛል። ዑለማችን እንደሆነ ነው የማሳይሽ። እዚህ እንትን ጋር የእውቀት ባለቤቶችን ጠይቁ ብሎ የሚለው ዑለማዎችን ነው ስላልከኝ ወይም ደግሞ ፈሳሪዎችን ስለ ፈሳሪዎቹ እንደሆነ ይሄንን የሚናገረው ብታሳየኝ ደስ ይለኛል። ዑለማ የሚለው ከአረበኛ ቃል ስለሆነ ነው። የእውቀት ባለቤት የሚለው በአማርኛ አረበኛ ስለለወቅሽ ነው። ዑለማ የሚለው የአረበኛ ቃል አይ እዚህ ጋር ዑለማዎች እንደሚል አላየሁም። በነገር ላይ የእውቀት ባለቤቶችን ጠይቅ ነው ያለው እና የእውቀት ባለቤቶች አረበኛ ዑለሞች ይላል። አረብ ዑለሞች ይላል። ላሳይሽ አረበኛ ነው ወደ አማርኛ ስለተቀየረ ነው። ያው ፈስአሉ አህለ ዚክር የዕልም ባለቤቶች የእውቀት ባለቤቶችን ጠይቁ ይላል። አማርኛ ሲሆን የእውቀት አስተማሪ ማለት ነው አይደል? እውቀት ማለት ነው ዕልም ማለት። አዎ ከዛሳ ዕልም እውቀት ማለት ነው። ከዛሳ አስተማሪ ደግሞ ዓሊም አይደል? ሙደሪስ እሺ መልካም። እነዚህ እንግዲህ እንትን የፈቱትኝ ወይም ደግሞ የፈሰሩትኝ የፈሰሩላችሁ እነማን ነበሩ? ኢብኑ ከሲር ምናምን ናቸው አይደለ? ናቸው። እሺ እና አልጀላሊ እነሱን ቁርአንን እንዲፈቱ የፈቀደበትን ቦታ ብታሳይን ደስ ይለኛል። ያው ያሳያል የእውቀት ባለቤቶች እና አልጀላሊን በራሱ የአረብ ሰዎች እንደሆኑ አላውቅም። የአረቢያን ሰዎች እንደሆነና አልጀላሊ በራሱ አላውቅም። በመሐመድ ዘመን እንደነበሩም አላውቅም። እሱን ብታሳይን ደስ ይለኛል። አልጀላሊን የአረብ ሰው እንደሆነ ማሳየሽ ማሳየሽ አይ እሱን አልጀላሊን እንዲፈስሩ አላህ እንደፈቀደላቸው ብታሳይን ደስ ይለኛል። አላህ በቁርአን ላይ አልጀላሊን ፈስርላችሁ የተናገረበት ነገር ይቀራ የእውቀት ባለቤቶችን ጠይቅ ነው ያለው አይደለ? ስለዚህ የእውቀት ባለቤቶች ናቸው ብላችሁ ከምታስቧቸው መካከል እነሱ ናቸው እና አልጀላሊን አንተ እንደጠቀስካቸው ማለት ነው አይደል? መልካም እነሱ መሆናቸውን አሳይ። የእውቀት ባለቤቶች እነሱ ምን መሰለሽ? አንቺ አሁን የፈለግሽው አልጀላሊን ይፈስር የሚለውን አላህ የተናገረበትን ነው የምትፈልጊው ወይንስ አሁን ቀደም ብላልሽን እነርሱ የአረብ ሰዎች መሆናቸውን አላውቅም አሳይናል? እሺ ላሳይሽ። አላውቅም ነበር ምክንያቱም ቁርአን የወረደው በአረብኛ ቃል ነው አይደል? ስለዚህ በአረብኛ ቃል እስከሆነ ድረስ አረቢያን ሰዎች ናቸው ሊፈቱት የሚችሉት ማለት ነው። እሺ በቃ ችግር የለውም ላሳይሽ። አልጀላሊን ከየት እሺ ዛህራን አስገቧት ልጆች፣ እህት ዛህራን አስገቧት። እሺ አልጀላሊን ማን ነው የሚለውን አንዴ ታሪክ ነው ላሳያችሁ። እሺ
አልጅላሊን ያው እነዚህ ጋር ወደ አማርኛ ቀይርልሻለሁኝ። አልኢማም ጀላሉዲን አልመሐሊ ተብለው ደራ ያ ነው የተወለዱበት መዲነት ረሺድ ያኔ ቢአልቡሐይራ እዚህ ጋ ነው። ግብጽ ነው እንትን ያሉት ግብጻዊ ናቸው። ሱልጣነቱ አልሚስርያ ይላል ይታይሻል። ግብጻዊ ናቸው። አይናቸው ነው ያልከኝ? እሱ ይቅርታ ዛሬ ግብጻዊ ናቸው ነው ያልከኝ? የአረብ ሰዎች ናቸው። ስለዚህ ግብጽ በአረብ ምድር ነው የምትያዘው ማለት ነው። የአረቢያን ምድር ናት ማለት ነው ግዛቱ አይደል? ለዛ ነው ያልከኝ? አይ ቋንቋቸው ሳይሆን ግዛቷ የአረብ ምድር ናት። አዎ አረብ። ስለዚህ ቁርአንን ስሩ ብሏቸዋል ማለት ነው አይደለ? አላህ ፈቅዶላቸዋል። ጥሩ። የእውቀት ባለቤት ሳይሆን ቁርአንን ፈስሩ እንዳላቸው የነዚህን እውቀት ባለቤቶች ቁርአንን ፈስሩ ብሎ እንዳላቸው ቃል በቃል ታሳየኝ ደስ ይለኛል። ቅድም የተናገርኩት ያሳየሽ አንቀጽ ላይ አላህ ራሱ ተቋርጠሃል መሰለኝ እኔ ጋር ነው እየተናገርኩኝ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። የማታውቁ ብትሆኑ የእውቀት ባለቤቶች ጠይቋቸው እያለ አላህ ሱብሓነሁ ወተዓላ የማታውቁ ብትሆኑ ላይ የሚለው በነገርህ ላይ የቁርአንን ትርጉም የማታውቁ ብትሆኑ ቢል ደስ ይላል፣ ግን አይደለም። ቁርአንን ፈስሩ ወይም ደግሞ ተርጉም ብሎ በቃል የተናገረበት ብታሳየኝ ደስ ይለኛል። የቁርአንን ነው እያለ ያለው ለምለም እዚያው አውዱ ላይ ላሳየሽ። ቁርአንን ነው ያለው አሳይን። ቁርአንን ፈስሩ እንዳለ አሳይን። ስለ ቁርአን እያወራ ያለው ስለ ራእይ ነው። አላህ ዘንድ የተገለጠው ምንድነው? ቁርአን ነው። ያው አናስቀርም ይላል አላህ ሲናገር ከአንተም በፊት ወደ እነሱ ወህይን ራእይን የምናወርድላቸው እንጂ ሌላን አላክንም ይላል። የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ይላል። ስለዚህ እየተናገረ ያለው ስለ ራእይ ነው፣ ስለ ወህይ ነው። እዚህ አላህ ደግሞ ከሱ በፊት ወደ ተላኩት እንሂድ። ኖ አልሄድኩም። ማናቸው ከሱ በፊት የተላኩት? ግብጽ አረብ ሀገር ናቸው። ጀላሉዲን ኢማሙ ስዩጢ አረብ ናቸው። ምንሽ ነው? ለምን እንደዚህ እንደተቅበዘበዘች ታውቃላችሁ? ይዛ የመጣችው ወወጀደ ባለን ፈሃዳ የሚለውን መልስ ስላገኘች ነው። የጠመምከ መስላ ነበር እሷ የሳት ክስ። አይ የማታውቀው እውነት ነው። እሺ ተፍሲር አሳየኝ አለች። ትርጓሜ እሺ ያሳያ ማን ነው? ይሄን ጀላሉዲን ስዩጢ አረብ ሀገር ነው ወይ? አረብ ነው። ግብጽ አረብ ነች ወይ? አረብ ነች። እሺ ጀላሉዲን እስልምና ላይ ጥያቄ ይዛቸው መጣችሁ። እኔ ጋር መልስ ሳታገኙ አትሄዱ። ማናቸውም ብትሆኑ መጠየቅ ትችላላችሁ። ማናቸውም ብትሆኑ መልስ እንዳገኙ ሲያውቁ ይፈላሰፋሉ። ከሱ በፊት የተላኩት ነቢያቶች እነማን ናቸው? ጥያቄ ያለው ክርስቲያን አለ በእስልምና ላይ? ሳሚ ጥያቄ ያለ በቃ አለው ይሰማል። ጥያቄ አለ? የኔ ቁርአን ብዙም አላውቅም። ሱራ 1:6 ላይ ያነበብኩ ነበርና ጠዋት ዕለት ቁርአን ያላ ቃል ነው ወይ? አዎ የአላህ ቃል ነው ቁርአን። እሺ ስለዚህ ቀጥተኛውን መንገድ ምረን አሳየን ያለ አላህ ነው ወይ ሰዎቹ ናቸው? እሱን እኛ እንድንል በሉ ተብለን በቀን 5 ጊዜ ሶላትን እንሰግድ
ጋለን በምንሰግድ ጊዜ ይህን በሉ ወደ እኔ ይህን በሉ ብሎ አላህ ማለት አላህ ከዚያ ቦታ ላይ ለሁለት ይከፈላል። ቀጥተኛ መንገድ ሲባል አንደኛ ጽናትን መጠየቅ ማለት ነው፣ ባለንበት ቀጥተኛ መንገድ ላይ። እዚህ ጋር የብዙ ሰው አንካራችሁ ስላልተማራችሁ ነው፣ የቀጥተኛውን መንገድ ስላላገኛችሁ ነው ወይ ይላል አይደለ? ሳሚ ሰላም ላይ ብለኛል። ይሰማል? ይሰማል? ሳሚ ኔትወርክ ጠፍቶብህ ነበር። ሳሚ ይሰማል? አሁን ይሰማል። አሁን ተደውሎብኝ ነበር። ገባ። እሺ። ቀጥተኛውን መንገድ ስላላገኛችሁ ነው ወይ ቀጥተኛውን መንገድ ምራን የምትሉት ይላሉ ብዙ ክርስቲያኖች። አይደለም። ቀጥተኛውን መንገድ እንዳገኘን አላህ በቁርአን ላይ በርካታ ቦታ ላይ ያረጋግጣል። ለምሳሌ ኢነከ ዐላ ሁደን ሙስተቂም ይላል። አንተ በቀጥተኛ መንገድ ላይ ነህ ብሎናል። ነቢዩ ሰለላሁ ዐለይሂ ወሰለምንም ልክ እንዲሁ በግል እርሳቸውንም ያሲን ወልቁርአን ልሐኪም ኢነከ ለሚነል ሙርሰሊን ዐላ ሲራጥ ሙስተቂም ብሏቸዋል። አንተ ከነቢያቶች መካከል ነህ፣ በቀጥተኛው መንገድ ላይ ነህ ብሎ አረጋግጦላቸዋል። እኛንም በቀጥተኛው መንገድ ላይ እንደሆነ አላህ አረጋግጦልናል። ነገር ግን ሰው በቀጥተኛው መንገድ እንደሆነ እስከ ሞቱ ፍጻሜ ድረስ ሊቆይ ይችላል እርግጠኛ ነገር ላይ፣ ወይንስ የሆነ ጊዜ ስህተት ላይ ሊወድቅ ይችላል? ሳሚ የሆነ ጊዜ ላይ ስህተት ላይ ሊወድቅ ይችላል አይደለ? ስለዚህ እንደው እስከ መጨረሻ ህይወቴ ድረስ በቀጥተኛው መንገድ ላይ አጽናን እያለ እዚህ ነው እንዳለ ተፍሲሮችን ከፍቼ ባሳየ ሰቢትና ዐለ ሲራጥ ሙስተቂም በቀጥተኛው መንገድ ላይ እስከ ህይወታችን ፍጻሜ ድረስ አጽናን ለማለት። ኦኬ። አሁን ይሄኛውን እንትን እያለ ያለ አላህ ነው ወይስ እኔ? ማለት ትንሽ ያልገባኝ አራልኝ ነገር ካወራው አንፃር ለሶስተኛ ጊዜ ልንገርህ ጆሮ ያወረደው ማነው? ይሄን ቁርአን ለሚለው አላህ ላይ ያወረደው እንጂ እኛ አይደለንም ያወረደው። ሁለተኛ ነገር እኛን ይሄን በሶላታችሁ ሁልጊዜ እንድትሉት እንድትቀሩት ተብሎ ከአላህ ዘንድ የተሰጠን ነው። እኛ ወደ አላህ የምንለው ቃል ነው። አልሐምዱሊላህ ረብል ዓለሚን ብሎ ይጀምራል የመጀመሪያው አንቀጽ። ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን ይላል። ይሄን እኛ በሶላታችን ጊዜ እርሱን እያመሰገን ነው እየቀደስ እንድንል የታዘዝንበት የሆነ ምዕራፍ ነው። የቱ ጋር የታዘዛችሁት ከተባለ አንተ ራስህ ከራስህ ነው ወይ? አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ላይ ላ ሶላተ ሊመን ለም የቅረ ቢፋቲሐቲል ኪታብ አሉ። በሶላቱ ላይ ሱረቱል ፋቲሐን ያልቀራ ሰው ሶላት የለውም እና ይሄንን ሶላታችሁ ውስጥ ሁልጊዜ ቅሩ ብለው አዘውናል። አየህ፣ እኛ እንድንቀራው የታዘዝነው ነው እርሱ ወደ አላህ ሱብሓነሁ ወተዓላ። ስለዚህ አምላካችን አላህ እኮ በቀጥተኛው መንገድህ ላይ አጽናን ወይንም ወደ ቀጥተኛው መንገድ ላይ አንድ የምንለው እኛ ነን። እርሱ ይሄ ነው። ጥያቄ ነበር የሚሰጠው። እሺ ጥያቄ ምንድን ነው? ጥያቄ ምንድን ነው? እየጠየቀች ያልነበር እየጠየቀች የነበረውን ለምን አወረድካት? ለምን ኮፋረክ? እሺ ምንድን ነው የጠየቀች? ጥያቄ ተጠየቀች መሰላችሁ? እሷ ራሱን ተወዛግባለች እኮ ጥያቄዋ ምንድን ነው? ቀጥለው አንተ በቃ ራሷን አስገባትና አውራ ከሷ ጋር። ለምን ኮሜንት ኦፋረክ? እሷን አስገባት ስለተሰዝም ብላችሁ አፋችሁን እንትን ስለምትሉ ነው አለ ቢያንስ አፋችሁን ዝጋችሁ ነው ለራሳችሁ ብዬ እሷ ምን አለች? ምን ብላ ተጽፋለህ? አንድ ብልግና የለም። አንድ ብልግና የራሱ ሰዎች ናቸው። ባለግነት ትልቅ ጥያቄ እንደጠየቀች አድርገው እሷን ለምን አንድ የጠየቅ አስገባት፣ ቶሎ በል አስገባት። እስከ መቼ ነው እንዲህ አይነቶቹ ሰዎች ከፍ አድርጋችሁ ክርስቲያኖች ምን ይሻላቸዋል? አስገቡለት ቶሎ ብላችሁ። አንድ ቁጥር ጻፊ ለምለም እሷ ራሱ ተወዛገበች በምትጠይቀው አጣችና መጨረሻ ግብፅ አረብ ሀገር ነች ወይስ አይደለች ማለት ጀመረች እኮ። አይገባቸውም እንደ እነዚህ ሰዎች ብፍጠሪስ ለምን በራሳቸው አይምራት ትጓዝም? እስከ መቼ ድረስ አንድ ሰው ዝም ብሎ ቲክቶክ ላይ በቃ ያን ሰው እንደ ከፍ አድርጋችሁ ስታዩ ነው ማለት ነው።
ሌላም ይሆናል። ከዚህ በፊት የሚያቸው ሰው ከፍ አደረጋችሁ፣ ምንም አደረጋችሁ፣ ምንም ማታውቅ ነገር ስለምነታ አላህ ነው ስታነ ቆም ብላችሁ አስቡ እንጂ። እሺ ያለች አረብ ሀገር ጀዋድ ነሲት ሀገሩ የት ነው? አረብ ነው ወይ ናቸው? ያሳየን። ይሄ ጥያቄ ነው። እሺ ክርስቲያን ካለ በጣም ይችላል። እንዴት ነው? እኔ ተወከኝ እኮ ጥያቄ ምንድን ነው? ቀጥል። እንት አለ አቻ ቤት ይላል ስምህ በደስ በማን ልጥራህ? ደስ ባለህ ልጥራህ። ስምህ ንገረኝ። አቤት። ጥያቄ ምንድን ነው? ያው በእንተው ባለኝ ጥያቄ ቅድም የጠየቁ የምትቀበሉት የትኛው ማስረጃ ነው ያልኩን እኮ ነው። የትኛው ማስረጃ ማለት የሚለው ነው። ከአምላካችን ዘንድ የሆነ ማንኛውንም ማስረጃ እንቀበላለን። ያን ማግኘት ነው። ዚክር ላይ ሰዎች ትክክል ሲሆን ያን እንዳውም ይሄ ራሱ አንተ የማስረጃ አድርጋ አንድ ነገር እያወራ ነው። ተፍሲርም ቢሆን ወይም ቁርአንም ቢሆን ሌላ ነገርም ሜት አድርገሃል ኢየሱስ ሰላም አላህን በአላህ ህልውና ላይ ነው ጥያቄ። አላህ የተወሰነ አካላቶችን ስታጸድቁና አልተገለጸልንም። የእኛን የማይመስል ትላላችሁ እና የእኛን ካልመሰለ የማንን ሊመስል ይችላል? አላህን አደም ኢሜጅ ፈጠርኩት ይላል። የማንን ኢሜጅ ነው ያዘው? ከማንም ጋር አምሳያ የለውም። ባጭሩ ራሱ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን አለ። እኔን የሚመስል ማንም የለም ማለት እንደምታመልከው ፍጡር ስለሆነ ፍጡሩን መስሎ መጣል ትክክል ያልቀውም ግን እኛ የምናመልከው ፈጣሪ ነው። አላህም እኮ ብሏል። አላህም አደምን በኢሜጅ የፈጠርኩት ይላል አይደል? በኢሜጅ ማለት ነው። በምስሌ በገጼ ማለት ነው። ምን ማለት ነው? በገጼ ማለት ኢሜጅ ማለት በምስሌ ማለት ነው። ምስል በአምሳዬ ማለት ነው። አምሳያ ማለት ነው። ምን ልበልህ አሁን አምሳያ ማለት እኔ አላህ ራሱ ያን አምሳያ ብለህ ለሰዘረለም አዳም አሁን ልመልስ ላብራራለህ ራሱ ከተናገረው ልስተሽ ለምሳሌ ልንገርህማ የኔ ጥያቄ ለምሳሌ እኛ አሁን እጅ ስላለን ነው አይደል? ለምሳሌ አራት እግር እንስሳዎች አሉ። አራት እግር እንስሳዎች ሁለቱን እንደ እጅ ባለመጠቀማቸው ነው እጅ ያልተባለው። አራት እግር እንስሳ የተባሉት ያንን የፊት እግራቸውን እንደ እጅ ባለመጠቀማቸው ነው እንጂ እኛም እንደ እጅ ባንጠቀም ኖሮ እንደ እንስሳቶች ልንጠራ የምንችልበት ምክንያት ሊኖር ይችል ነበረ። ግን አላህ ስያሜውን አጽድቆታል እጅ አለኝ ብሎ፣ እናንተ ትቀበላላችሁ። አሁን እጅ ካልመሰለ ለምን እጅ ተባለ? ምድር ወገብ አላት የላትም? አላት።
ያንተን ወገብ የምድር ወገብ አንተም ወገብ አለ። ያንተን ወገብ ይመስላል የምድር ወገብ። ይሄ የአላህ እጅ እኮ አደምን የፈጠረበት እጅ ነው። በሁለት እጆች የፈጠርኩት ይላል ነው እኮ ጠይቁ ታውቃላችሁ። አደምን በሁለት እጆች ሙሉ የሰውነት አካል አላህ ላይ ለምን እንደሚፈልጉ ታውቃላችሁ? አድርገው አስበውት ነው። ከዛ የሰውን ሙሉ አካል ይጠይቋቸዋል። አላህ እጅ አለኝ ስላለ ስለዚህ ሙሉ የሰውነት አካል ሊኖረው ይገባልና ጭንቅላት ሊኖረው ይገባል ብለው ቀርጸዋል፣ ጨርሰዋል። ኖ እንደዛ አይደለም። ሙሉ የሰውን አካል ይጠይቋል። አድርግ እንጂ እንደዛ አይደለም ያልኩት። ያለው አንተ ጋር ነው ኢየሱስ። አንተ ለምሳሌ ሰው ነው የምታመልከው አይደል? ኢየሱስ ሰው ነው የምታመልከው። ያ ደግሞ ሰው አላመልክም ነው የማመልከው። አይ አይደለም። አሁን ወደ ማንቋሸሽ ወደ ማንቋሸሽ ሳይሆን ሰው ነው የምታመልከው የሚለው ማንቋሸሽ ሳይሆን እውነታ ነው። አንድ ጊዜ ላሳይ ከይቅርታ ጋር እኔ እሱን እኮ እኛ ፍጹም ሰው ፍጹም አምላክ የሆነ እንደምናመልክ እናውቃለን። የእኔ ጥያቄ ሲከብድህ ነው ወደዛ ሰው አላመልክም ስላልክ እኮ ነው። ኢየሱስ አንድ ጊዜ ላሳያቸው ችግር አለው። እነሆ ትጸነሻለሽ ወንድ ልጅ ነው ስሙንም ኢየሱስ ይባል። እሱን አምናለሁ። እሺ ተራቀስ በለኝ ነበር በታሪስ አንድ ረጋ በእንጂ ተራቀስ በል ዮሐንስ ሉቃስ ወንጌል ምዕራፍ 1 ጥያቄ ነው መልስ። አሁን እኔ ላይ ለምን ትሄዳለህ? የኔ ጥያቄ ሎጂካሊ መልስልኝ። ጥያቄ መልስልኝ። እኔ ሰው አላመልክም። ሰው ነው የምታመልከው ብዬ ልክ ላወጣ ስል እንደገና በቃ አታውጣብኝ። እኔ በቃ ቦታ ነው እኮ። እሺ ዘሚካኤል ጠይቅሽ። ሰላም ነህ እንዴ? በመጀመሪያ ሞዴሬተር ካላችሁ እንዳታወርዱኝ። በቀደም እያወራህ አውርደውኝ። እሺ ጥያቄ። አቤት እሺ ከጅምሩ አሁን ሰው ጥያቄ አንጻር ነው እና አላህ አካል አለው ወይ? አካል ሳይሆን ዛት አለው ብላችሁ ታምናላችሁ? እንደ እስልምና አስተምሮ እንደናንተ አስተምሮ ነው። እስልምና ሙሉ ባያጠቃልልም ዛት የምንላቸው አሁን በዛቱ ነው የምትሉት መሰለኝ። ከአርሽ በላይ ነው ስትሉ በዛቱ ነው የምትሉት። አላህ ዛት አለው ብሎ ያስተምራል ማለት አይ በዛቱ ተሳስቼ ነው። በዛቱ ከአርሽ በላይ ነው ብላችሁ ነው የምታምኑት? ማን ያስተምራል? አይ አንተ ስትናገር ነው። ከዚህ በፊት ጠይቅህ በዛቱ ከአርሽ በላይ ነው ስላልከኝ ነው። የሆነ ጊዜ ስጠይቅህ ከአላህ ከአርሽ በላይ በምን ሆኖ ስልህ በዛቱ ብለኸኛል። በጣም ዝም ብለህ አውራሽ። ከተሳሳትኩኝም ታርመኛለህ። እና እጆች አሉት፣ እግር አለው እና ባት አለው እና ባቱ ይመለካል። የሰውነትን አካል ቁርጥ አድርገን ወይንም የሆነን ነገር አካል ቁርጥ አድርገን እናመልካለን ወይ ብለን የምንጠይቃችሁ እኛን። ምክንያቱም አንተ የሰውነት ክፍሎችን ለያይተህ ስለምታመልክ። እኛ ጋር ግን ማን ይመለካል ከተባለ ልመልስልህ። ሜት አድርገዋል ይረብሻል። ሜት አድርገዋል ይረብሻል። አሁን እኛ ጋር ምንድን ነው የሚመለከው ከተባለ አምላክ አላህ ሱብሓነሁ ወተዓላ ነው። እነዚህን ስለ ራሱ የተናገራቸውን አደምን በእጆች የፈጠርኩት ሲል እጃለሁ አውጃለሁ መለኮታዊ የሆነ ከፍጥረታት ጋር የማይመሳሰል እጃለሁ። ግን ያን ክፍል አድርጌ ታመልካለህ እጅን ተብሎ ከኛ ጋር አይጠይቅም። አላህን ነው
አልተነሳምም ክርስቶስ አልተነሳምም አልተገረፈም በሚለው አላህ ይወደዋል ያከብረዋልና ጫፉን አላስነካውም። ለእነዚያ ወንበዴ ላይ ቪዲዮዎች አሳልፎ አልሰጠውም። በጣም ይወደዋል፣ በጣም ያከብረዋል። ምን ያክል እርግጠኛ ነህ? በዛ ማስረጃ አለ? ነብይ ስላለ ብቻ ነው የምታምነው? አዎ ስላለ ብቻ አንተ ነብይ ስላላት እንዲያመጣ እግዚአብሔርን ያመልከው ነብይ ስላላት አዎ ታሽ ትራ ሐዋርያው ጳውሎስ አንድ ተከተላል ከተርጉ የሚዘረጋ የሚገርመኝ ማለት ነው። ነብይ ስላለ ብቻ ነው። አንተ ነብይ ስላለ እኮ ነው እግዚአብሔር አምላክ ነው ብለህ ያምነው። እግዚአብሔር አምላክ ነው ብሎ ሙሴ ወደ ዘፍጥረት ላይ ባይጽፍልህ ኖሮ ነብይ ነው ሙሴ ይታመን ነበር። መልአክ መጥቶ ነግሮ ነው አይደለም ነብይ ናት። ምንሽ ተስዋስ አሻው ኮንቴክስት ይችላል እኮ ዋና ከሰር እንደ ተቀበልኩ አሻው ጳውሎስ ምን አለ? በእኛ ክርስቶስ ካልተነሳ ያምነት ትርጉም የለውም ማለት ከዛሽ ክርስቶስ ጳውሎስ በዛ ካለ በኋላ ሲሰብክ የነበረው ሰላማን ለክርስቶስ መሳት ነው ወይስ አይደል? ማለትም ክርስቶስ ጳውሎስ እንደዛ ብሎ ሰበካ እንደተነሳ በሰዓቱ ደግሞ እንድታየውም ነው ጽፎልሃል ዮሐንስ ወንጌል ምዕራፍ 20 ላይ ማለት ጳውሎስ ቆሮንቶስ ላይ በቆሮንቶስ አንደኛ መልእክት ወደ ቆሮንቶስ የላከው ላይ ምዕራፍ 15 ላይ ለኔም በመጨረሻ ለኔም እንደማረበው ታየኝ እና የሐዋርያት ሥራ ላይ ወደ ቆሮንቶስ እና እሱ በሰዓቱ የነበረው ሐዋርያ እንደዛ እያለን ባና ምንም ስለዚህ መሐመድ አሁን ስለኛ ክርስቶስ የሚያውቀው ነገር የለም እና ስለ ሙሐመድ ሰለላሁ ዐለይሂ ወሰለም እኛ አልመለስ ልክ አንተ ስለ ጳውሎስ ማውራት ምን ወርት እንዳለህ ማለት ነው። እሺ ያችን ሰለላሁ ዐለይሂ ወሰለም ከማንም ያሳያል። በአካል ይተውታል ማስረጃ ያሳያል። ወንድሜ ብሏቸዋል። በአካል አሰበ ማስረጃ ያሳያል። ነብይ ነህ ብሎ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም መስክሮላቸዋል። ነብይነታቸውን በአካል አግኝቷቸው ማስረጃ ያሳያል። መርሐበን ቢልአኽ ሷሊህ ወነብይ ሷሊህ ብሏቸው ሰማይ ላይ ተገናኝተው መልካሙ ወንድሜ መልካሙ ነብይ እንኳን ወደ ሰማይ ዓለም መጣ ብሎ አንተ ቅርቦላቸው ያሳይ ማስረጃ ተጽፎ ሰለላሁ ዐለይሂ ወሰለም አይተው ታላቂ ያው ማስረጃ አይቱ ዒሳ ኢብኑ መርየም ዐለይሂ ሰላም አለ ሰለላሁ ዐለይሂ ወሰለም ቃል በቃል የማርያም ልጅ ክርስቶስ አይቼዋለሁ። ያ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ተገለጠልኝ በብርሃን መልክ ምናምን እንዳይባል ራሱ በብርሃን መልክ ወደ ደማስቆስ ያ ምናምን ክርስቶስ አናገረኝ ብሎ ነው ታዲያ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም በአካል ያዩትና ያናገሩት ያገኙት እንደሆኑ ሁሉ ተቀምጧል። ነገር ግን ወደ ጳውሎስ ሊሆንበት ያለበት አንተ ስህተት አስረዳ መጀመሪያ ኢየሱስ ክርስቶስ ላይ ያለ ሲያስተምር 12ቱን ደቀ መዛሙርት ብሏቸዋል። በኋላ አላቸው ማንም ሰው በዚህ አየሁት ይላችሁ እንዳታምኑ ተሱ ሐሰት ካብራችሁ አየሁት ቃል በቃል ክርስቶስ ባስተማረው የተነሳ ሰው ሁለተኛ ኢየሱስ ክርስቶስ አንዴ ላቋርጥ ያንን ለደቀ መዝሙሮቹ ያላቸው ብለውት ነው የወደፊቱን ንገረን ብለውት እኮ የወደፊቱን እስኪ ንገረን ብለውት ነው እንጂ እኮ ስለሱ አልነበረም እዛ ሰዓት እያወራቸው በጥቅሉ ነው የነገራቸው። ማንም የወደፊቱን ያኔ ነው የነገራቸው። የወደፊቱን ሲነግራቸው እኮ ስለ ወደፊቱ
እኮ ሐሰተኛ ነቢያት እየጠበቁ ነው። ዛኔ አልተመለሰ ያዳመጥክኝ ታዲያ በየካርላ ከወደፊት ነው የሚነግራቸው። ጳውሎስ ግን የዛኔ ነበር እያለ ነው። ጳውሎስ የዛኔ ገና አልተመረጠም። ሐዋርያቶች ያሳድድ ነበር። ስለዚህ ጳውሎስ ከዚያ በኋላ ከተነሱት መካከል ነው። ኢየሱስን አየሁት በዚህ ብሎ ነው የተነሳው። ኢየሱስ ደግሞ ማንም ሰው ኢየሱስን አየሁት ብሎ ይነሳላቸው እንዳትሰሙት፣ ያ ሐሰተኛ ነው ብሎ አስጠንቅቋል። እሺ እሺ በተዘጋ ቤት ስለመግባት ታምናለህ? ኢየሱስ ክርስቶስ በተዘጋ ቤት ካደረገ በኋላ በተዘጋ ቤት ማለት ከትንሣኤ በኋላ አይሁዶቹን ፈርተው በር ዘግተው ሰዓት ክርስቶስ ተነሳ። ሌላውን ተውና ፈሪሳዊና ጸሐፎች ጥበቃዎቹን እንደሸነገሏቸው ታውቃለህ? አታዩም? እንግዲህ አንዳንዱን እየጨረስክ ትረዳ ዘንድ ክርስቶስ ከተነሳ በኋላ ያለውን ታምናለህ ያለ ከነሳቱ ጀምሮ ያለው ታሪክ እንዳለ ስህተት ነው እያልኩ ስህተት እንደሆነ አላስረዳም። አንደኛ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። ይህን ታውቃለህ አይደለ? እሺ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። አንደኛ እሱ። ሁለተኛ እንደው ከተነሳ በኋላ ይቸዋለሁኝ ብላ ማን ነው ከተነሳ በኋላ መነሳቱን መታ ያረጋገጠችው መግደላዊት ማርያም ነች። እርሷ ስትነግራቸው ጊዜ እርሷ አላመኗትም ነበር። ክርስቶስ ከሙታን ተነሳ ብላ ሄዳ ስትናገር ለሐዋርያቶች አላመኗትም። ቅዠት መስሎ ሁሉ ታይቷቸው ነበር አይደለም? ቅዠት መስሎ ሁሉ ታይቷቸው ነበር። አላመኗትም ነበር አይደል?